በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ለቅድምናው ቀዳሚ ለድኅርናው ፈጻሚ የሌለበት የቸርነት ሁሉ ባለቤት ሞገሳችን ክብራችን ጸጋችን የሆነው አምላካችን እግዚአብሔር በስራችን ሁሉ አልተለየምና ለስም አጠራሩ ክብር ምስጋና ይሁን። አባቶች ካህናት፣ ወንድሞች ዲያቆናት፣ ሁላችሁ ምእመናን በልዑል እግዚአብሔር ስም እንደምን ዋላችሁ? በሀብት ስቦ በረድኤት አቅርቦ በቸርነት ሰብስቦ ያገናኘን የቸርነት አምላክ ክብር ምስጋና ይድረሰው። ወአንቲኒ ትሰመይ ሀገረ ቅድስተ እንተ ይፈቅድዋ ወአኮ እንተ ያሃድግዋ። እንደ እግዚአብሔር መልካም ፈቃድ ባለን ጊዜ የምንማማረው በዚህ ርዕስ ነው። ወአንቲኒ ትሰመይ ሀገረ ቅድስተ፣ አንቺም የተቀደሰች ከተማ ትባያለሽ፣ የተቀደሰች ሀገር ትባያለሽ። እንተ ይፈቅድዋ ወአኮ እንተ ያሃድግዋ፣ የተፈለገች እንጂ የማትተው ሀገር ትባያለሽ። ይህ በነቢዩ ኢሳይያስ ልሳን የተነገረ ቃል ነው። በትንቢተ ኢሳይያስ ምዕራፍ 62 ቁጥር 12 ከፍ ብለን ምንባቡን ስንመለከት እንዲህ ይላል። ናሁ እግዚአብሔር ይገብር መንክረ በአጽናፈ ምድር ነዋ በልዋ ለወለተ ጽዮን ናሁ ንጉሥኪ ይመጽእ ወምስሌሁ እሴቱ ወምግባሩ ቅድመ ገጹ ወትሰመዩ ሕዝበ ቅዱሰ ዘአድኃነ እግዚአብሔር ወአንቲኒ ትሰመይ ሀገረ ቅድስተ እንተ ይፈቅድዋ ወአኮ እንተ ያሃድግዋ። መላው ምዕራፍ የሚነግረን ስለ ጽዮን ክብር ነው እና የሚገርም ምንባብ አስቀምጦታል። በአማርኛው እንዲህ ይነበባል። በጣም ደስ የሚል ምንባብ ስለሆነ እንድታዩት መጀመሪያ መነሻ ስለሆነ አሁን በግዕዝ ያልኩትን በአማርኛ ለመተርጎም ያክል፣ እነሆ እግዚአብሔር ለምድር ዳርቻ አዋጅ እንዲህ ብሎ ነግሯል። ተናጋሪው ማን ነው? በደንብ ተከታተሉ እሺ። እነሆ እግዚአብሔር ነው የሚለው። ስሙን ስትሰሙ ተናጋሪው እግዚአብሔር እንደሆነ ልብ በሉ። ነቢያት፣ ሐዋርያት፣ መምህራን የሚባሉት የእግዚአብሔር መልእክት ማስተላለፊያዎች ናቸው እንጂ ከራሳቸው የሚመነጭ አንድ ትንቢት የለም። ለዚህ ነው ቅዱስ ጴጥሮስም ነቢያት በመንፈስ ቅዱስ ተነድተው ተናገሩ ያለው። በመንፈስ ቅዱስ ተነድተው ካለ የሚነዳለ ማለት ነው፣ የሚያናግራለ ማለት ነው። ስለዚህ በመንፈስ ቅዱስ ተነድተው ተናገሩ ማለት ራሱ እግዚአብሔር በነቢያት ውስጥ ቃሉን ያስተላልፍ ነበር ማለት ነው። አንደበታቸውን ይጠቀም ነበር ማለት ነው እና አንደበታቸውን ተጠቅሞ ብዙ ምስጢራትን ከተናገረባቸው ነቢያት መካከል አንዱ ነቢዩ ኢሳይያስ ነው። በተለይም ደግሞ እንደ ደረቅ ሐዲስ ስለ ድንግል ማርያም መጽነስ ልዩ ቦታ ሰጥቶ የተናገረ እሱ ነው። እግዚአብሔር ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች አለ። ከ700 ዓመት በፊት ነው። ልብ በሉ ወጣቶች። አንድ ሰው አሁን የዛሬ ከዚህ በኋላ የሚመጣ የዛሬ 50 ዓመት 100 ዓመት አውቆ መናገር ይችላል? አይችልም። ነቢያት ግን በ1000 ዓመት በ700 ዓመት አስባችኋል። ከዚያ በኋላ የሚደረግን ነገር ሳይሸራረፍ ድንግል ልትጸንስ ትችላለች አይደለም ያለው፣ ትጸንሳለች። በቃ 4 ነጥብ ነው። ትጸንሳለች ነው። ሊሆን ይችላል ማለት ግምት ነው። ነቢያት ግን ትጸንሳለች፣ ከዛ በኋላ ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ይህን ያስተላለፈልን ነቢዩ ኢሳይያስ ነው። ነገር ግን ዋናው የቃሉ ባለቤት ግን ራሱ እግዚአብሔር ነው። ለዚህ ነው በዚህ ምዕራፍ የምናነሳውንም ነገር እነሆ እግዚአብሔር ለምድር ዳርቻ አዋጅ ነግሯል ይላል። አዋጅ ነግሯል። ይህን ድምፅ ስትሰሙ አደነግጡ። እግዚአብሔር እኮ ነው አዋጅ የሚናገር።
አዋጅ ተናጋሪ እኮ የሆነ ምድራዊ ባለስልጣን አይደለም፣ ወይም በቦታ በጊዜ በሁኔታ የተገደበ ፍጡር አይደለም። ታዲያሳ ሰማያዊ ምድርን የፈጠረ ቃሉ የሚያንቀጠቅጥ ምድርን የሚያርድ ሰማይን የሚንድ ኃያል የሆነ አምላክ ነው በነቢያት አድሮ እየተናገረ ያለው። ታዲያ ምን ይላል? እነሆ እግዚአብሔር ለምድር ዳርቻ አዋጅ እንዲህ ብሎ ነግሯል። ምን ብሎ? ለጽዮን ልጅ እነሆ መድኃኒትሽ ይመጣል፣ መድኃኒትሽ ይመጣል። ልብ በሉ፣ ራሱ እግዚአብሔር ነው አዋጅ ነጋሪው በነቢዩ አድሮ። እነሆ መድኃኒትሽ ይመጣል፣ እነሆ ዋጋው ከእርሱ ጋር ስራውም በፊቱ አለ በሏት። ዋጋው ከእርሱ ጋር ስራውም በፊቱ አለ። ዋጋው ከእርሱ ጋር ማለት ሌላ ዋጋ ሊሰጥ የሚችል ማንም የለም። ስራውም በፊቱ ነው ማለት እያንዳንዱ ስራ ከፊቱ የማይለይበት በሁሉም ቦታ በዚያ የሚኖር አምላክ ወደ አንቺ ይመጣል በሏት። ተናገሩ እያለ እኮ ነው፣ ጩሁ እያለ ነው ያለው። እንዲህ ካለ በኋላ እግዚአብሔር የተቤዣቸው የተቀደሰ ሕዝብ ብለው ይጠሯቸዋል። እግዚአብሔር የተቤዣቸው ማለት እግዚአብሔር ያዳናቸው የተቀደሰ ሕዝብ ብለው ይጠሯቸዋል። አንቺም የተፈለገች የተቀደሰች የማትተው ከተማ ትባያለሽ በሏት። የማትተው ከተማ አስባችኋል? እቺን ነጥብ ያዙልኝ። የምትፈለግ የማትተው ከተማ፣ የማትተው ከተማ እንተ ይፈቅድዋ ወአኮ እንተ ያሐድግዋ። የምትፈለግ የምትወደድ የምትመረጥ ሀገር ከተማ ተብለሽ ትጠሪያለሽ እንጂ የምትተው አይደለሽም በሏት ይላል የኃያላን ጌታ የሱራፌል የኪሩቤል አምላክ። ይሄ ትምህርታችን መነሻ ነው። ታዲያ ዕለቱ ጠዋት እንደተነጋገርን ቅድስት ቤተ ክርስቲያን በትናንትናው ዕለት ታንጻ የተጠናቀቀችበት፣ የዛሬው ዕለት ደግሞ የተቀደሰችበት ነው። ቅዳሴ ቤቷ የተከበረበት ነው። ነገር ግን ስያሜው ለንጉሠ ሰማይ ወምድር ለክርስቶስ እናት ለንግሥተ ሰማይ ወምድር ተሰጣት። ሔዋን የሰማይ የምድር ንግሥት መሆን ምኞት ነበረባት፣ ግን አልሆነችም። በሔዋን ምትክ ግን የሰማይ የምድር ንግሥት የመሆን ጸጋ ለድንግል ማርያም ተሰጣት። ሔዋን ፈልጋ ነበረ፣ አላገኘችም። እመቤታችን ደግሞ አልፈለገችም ነበረ፣ አገኘችው። በቤተ ክርስቲያን እኛ በምንፈልገው የክብር ስሜት አይደለም ክብርን የምናገኘው፣ እግዚአብሔር ሊሰጠን በወደደው የክብር መንገድ ነው። እኛ ራስን ማዋረድ ብቻ ነው፣ እሱ ደግሞ ማክበር ነው ድርሻው። አንዳንድ ጊዜ ክብርን ራሳችን የምናመጣ ይመስልናል። ቅዱስ መባልን ራሳችን የምናመጣ ይመስልናል። የከበረ ሰው መባልን ራሳችን የምናመጣ ይመስልናል። አይደለም። ለሕጉ መገዛት ብቻውን መክበርን ያመጣል። ጻድቅ መባልን ወይም ጽድቅን የሚያመጣ ለሕጉ መገዛት ብቻና ብቻ ነው። በብልጣብልጥነት የሚገኝ ቅድስና የለም። በጮሌነት የሚገኝ ክብር የለም በቤተ ክርስቲያን። እና በነቢዩ ኢሳይያስ ስለ ድንግል ማርያም አስቀድሞ ሲናገር እንሰማዋለን። አንድ በተለይ ትልቅ ነጥብ መያዝ ያለብን፣ እመቤታችን በነቢያት ስትገለጽ አንድም ቦታ ላይ ማርያም ተብሎ አልተጠራም። አንድም ቦታ ላይ አንድ ትልቅ ነጥብ ያዙ። ከነቢያት መካከል አንዱ ይህ ኢሳይያስ ነው ብያችኋለሁ። በተለይ ስለ ድንግል ማርያም አብዛኛውን ተናግሯል። ብዙ ነቢያት ተናግረውላታል። ነገር ግን በነቢያት ስትገለጥ አንድም ቦታ ላይ እግዚእትነ ማርያም ወላዲተ አምላክ ወላዲተ እግዚአብሔር እንዲህ ባሉ አሁን በምንጠራ ስም አልተጠራችም። ይሄ ደግሞ የራሱ የሆነ ዓላማ አለው፣ የራሱ የሆነ መንገድ አለው። መድኃኒታችን ኢየሱስ ክርስቶስ በነቢያት ተነግሯል። አንድም ቦታ ግን ኢየሱስ ተብሎ አልተጠራም። በነቢያት እንዲህ አልነበረምና ነው። የነቢያት ዘመን የመነጽር የሩቅ እይታ ዘመን ነው። በሩቅ እይታ ደግሞ እገሌ ብሎ ስም አይጠራም። አለቅ አምሳል ነው የሚቀመጠው። ምሳሌያዊ አነጋገር ይቀመጣል። የትንቢት መነጽርነት አጉልቶ በሚያሳያቸው ልኬት ይቀመጣል እንጂ በኋላ የሚወጣ ስም አይቀመጥም። እንዲያውም በኋላ የሚወጣን ስም አማኑኤል የሚል ተጠቅሶ ብቻ እናገኛለን። እግዚአብሔር ከኛ ጋር ሆነ ማለት ስለሆነ ትርጉሙ
እግዚአብሔር ከኛ ጋራ የመሆን ምስጢር በድንግል ማርያም ስለሚፈጸም አማኑኤል የሚል ተጠቅሷል። ከዛ ውጭ ስለ ኢየሱስም ሆነ ስለ ድንግል ማርያም አስቀድሞ ማርያም ኢየሱስ ተብሎ አልተጠራም። ይህ ማለት ምን ማለት ነው? እንዲህ ያሉ ማለት ግን ነቢያት ስለሱ አልተናገሩም፣ ስለሱ አልተናገሩም ማለት ግን አይደለም። በውስጠ ምስጢር ይናገራሉ። ሐዲስ ኪዳን ራሱ ይገልጣልና የሚገለጥ ነገር ስለሆነ ያኔ መግለጥ አላስፈለገም ማለት ነው። በጊዜው ለነበሩ ሰዎች ስማቸው አያስፈልግም ነበር፣ ግን ስራቸው ብቻ ነበር ይገለጥ የነበረው። ይሄ አንድ ነጥብ ነው። በነቢያት ግልጽ ስም አይቀመጥም። በጊዜው ለነበሩ ሰዎች ምን ብቻ ነበር የሚያስፈልግ? ማጽናኛ ቃል ነበር ብቻ የሚያስፈልግ። የሚፈጸመው ነገር እግዚአብሔር በሰዎች ላይ ሊሰራ የወደደው ተአምር፣ ሊሰራ የወደደው የማዳን ሥራ፣ ሊሰራ የወደደው የጸጋ አብዝሆት፣ ሊሰራው የወደደ ብርሃናዊ መንገድ ብቻ ነበር የሚገለጠው። ስለዚህ ይህ ብርሃናዊ አሰራር፣ ይህ መለኮታዊ ምስጢር የሚፈጸምባት ድንግል ማርያም በነቢያት አልተገለጠችም ማለት ግን አይደለም። ስራዋ ተገልጿል እና ስራዋን ከገለጹ ነቢያት መካከል አሁን እንዳልኳችሁ ነብዩ ኢሳይያስ ነው። በዘመናን በደንብ እንድናውቀው የሚፈለገው የነቢያትና የሐዋርያት ውህደት፣ የኛና የነሱ ጥምረት ነው መታወቅ ያለበት። ቤተ ክርስቲያን ከነቢያት ጀምሮ የነበረ ሃይማኖት እንጂ አዲስ የተፈጠረ ሃይማኖት አይደለም የምትከተለው። ይሄ ማወቅ ያስፈልጋል። አሁን ብሎ አዲስ መጤ ሁሉ ምን ብሎ ይናገራል? ትክክለኛ ሃይማኖት የያዘው ያክል ይሰማዋል ለራሱ አይደለም። ነቢያት የመሰከሩለት፣ ሐዋርያት የተከተሉት አምላክ ሰው በመሆን የገለጠው እውነት ነው ለሰማዕትነት የሚያበቃ እንጂ ጊዜያዊ ግለሰብ ለፈጠረ እንዴት እሞታለሁ እኔ ሞኝ ነኝ እንዴ? አታስቡም እንዴ? የት ሊወስደኝ? ግለሰብ የፈጠረው እምነት ለሰማዕትነት አያበቃ። አንገት ለመስጠት ደም ለማፍሰስ የሚያበቃ እውነተኛ አምላክ የሰጠን እምነት ነው። ማስተዋል ያስፈልጋል። በተለይ ዘመናችን አስቸጋሪ ስለሆነ አንዱ የተነፈሰው ትንፋሽ ሁሉ እምነቱ ነው ይቆጠራል። አንድ ሰው ስለ ፍቅር ካወራ ፍቅር ሲዝም ነው ምንድነው የምትሉት? እንዲህ ብሎ ይመጣል። አንድ ፈላስፋ ከተገኘ ስፋቲዝም ብሎ ይመጣል። ይሄ እምነቱ ነው ይቀጥላል። አያችሁ፣ አንዳንድ ጊዜ ግለሰቦች እይታዎች በራሳቸው እንደ እምነቱ ነው በወጣቱ አይምሮ ውስጥ ሰርገው ይገባሉ፣ አይታወቁም። ሰው ደግሞ እንዳማኝ ራሱን ለመቁጠር የግድ ወደዛ ሐሳቤ ውስጥ ይገባል። አንዳንዴ ደግሞ ስመ ኢየሱስን በመጥራት እምነት ያለ እስኪመስል ድረስ በሚያደርስ የመዳን መንገድ ሳይታወቅ ድህነትን አዛብቶ በመተርጎም ሰውን ያታልሉበታል። አይደለም በነቢያት የተነገረ ትንቢት፣ በሐዋርያት የተገለጠ ስብከት፣ በእግዚአብሔር ሰው መሆን የተረጋገጠ እውነት ነው መከተል ያለብን እና ይህንን የምትሰብክ ቤተክርስቲያን ናት። አሁን እንዲህ ምዕመናኖቿን እያጣች ያለችው በብዙ ነገር በጎች እየፈለሱ ነው፣ ከበረት እየጠፉ ነው። እና ነብዩ ኢሳይያስ ከነቢያት መካከል አንዱ ነው። ነቢያት ጸጋቸውን ግን ማወቅ ያስፈልጋል። የሚመጣውን የማወቅ ጸጋ ነው። አስባችኋል? ያለፈውንም የሚመጣውንም የማወቅ ጸጋ እንዲህ አይነት ቢሰጣችሁ ትጠላላችሁ? ያለፈውንም የሚመጣውንም እኮ ነው። ለምሳሌ ያለፈውን የማወቅ ጸጋቸው በምን ይገለጣል? ነብዩ ሙሴ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ብሎ ይናገራል። ምን ማለት ነው? እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ይላል። ይሄ እንግዲህ ሲፈጠር እኮ ሙሴ አልነበረም። መጀመሪያ ሰማይ ይፈጠር ምን ይፈጠር ሰው የሚያውቀው ነገር አልነበረም። ሌላው ዝቅ ብሎ የአዳምን መፈጠር በአምሳላችን እንፍጠር አለ እግዚአብሔር ይላል። እግዚአብሔር አለ ሰውን በአምሳሌ እንግዲህ አስባችኋል? በመልካችን በአምሳላችን ሰውን እንፍጠር አለ እግዚአብሔር ይላል። እግዚአብሔር ያለውን ምክር ማን ነገረው ለሙሴ? አስባችኋል? አያችሁ፣ ያለፈን ማወቅ። እንደገና አዳም ዕፀ በለስን የመብላቱ ጉዳይ በሙሴ ነው የተጻፈ። አዳም ዕፀ በለስን ሲበላ ሙሴ አልነበረም። ሔዋን የስተት መንገድ ምክንያት ስትሆን ሙሴ አልነበረም፣ ግን ጻፈ። ሔዋን ከአዳም ጎኝ ስትገኝ ሙሴ አልነበረም፣ ግን ጻፈ። የሥላሴ ንግግር በሙሴ አንደበት እንዴት ሊገለጽ ቻለ? የአዳም የገነት ኑሮ በሙሴ አንደበት እንዴት ሊገለጽ ቻለ? ያለፈውን የማወቅ ጸጋ ነው። ሌላው ጸጋቸው የሚመጣውን የማወቅ ነው። ገና ዘመናትን ሲወልዱ የሚደረግ በጎ ነገር የሚደረግ መጥፎ ነገር በነቢያት ዕውቀት ውስጥ አለ።
ምክንያቱም የዘመናት ሂሳብ ስሌት ውስጥ የማይገባ ሁሉም ነገር በእውቀቱ ጥላ ስር የሆኑለት አምላክ በእነሱ አይምሮ ውስጥ ይሰራልና ነው። ምስጢሩ እሱ ነው። ሁሉን የሚያውቅ እግዚአብሔር እስካደረ ድረስ አለማወቅ አይቻልምና ነው። ስለዚህ እግዚአብሔር ማደሪያ ሁነው የእግዚአብሔር ስራ መስሪያ ሁነው ራሳቸውን አንጽተው ስለተገኙ እሱ በእነሱ በኩል መልእክቱን ለህዝቡ ያስተላልፍ ነበረ። ህዝቡ ቁጭ ብሎ ይሰማል፣ ነቢያት ይናገራሉ። ታዲያ በነቢዩ ኢሳይያስ አሁን የምንለው ቃል ስለ ድንግል ማርያም አምሳል ነበር ይገለጥ የነበረው። ለጽዮን ልጅ እንዲበሏት ማለት እመቤታችን ቅድስት ድንግል ማርያም ናት። ጽዮን የተባለችው የዳዊት ከተማ ብትሆን በዳዊት ከተማ የምትወለድ ያቺ የዳዊት ዘር ከዳዊት ባህሪ እየተከፈለች የተገኘች ቅድስት ድንግል ማርያም ነበረች። ታዲያ ለሷ ምን በሏት አለ? ምን በሏት? የተቀደሰች ሀገር ትባያለሽ፣ የምትፈለግ እንጂ የማትተዊ ከተማ ትባያለሽ በሏት አለ። ልብ በሉ፣ ነጥባችን ይሄ ነው። ወአንቲኒ ትሰመይ ሀገረ ቅድስተ እንተ ይፈቅድዋ ወአኮ እንተ ይሃድግዋ። የሚፈልጓት ከተማ፣ የምትፈለጊ ከተማ፣ አያችሁ፣ የምትፈለጊ ሀገር፣ የማትተዊ ሀገር ትባያለሽ የሚል ድምፅ በነቢዩ ኢሳይያስ ይገለጥ ነበር። ታዲያ ይህን ዘመናት አልፈው የእግዚአብሔር ሰው የመሆን ምስጢር ሲመጣ ይቺ የተቀደሰች ሀገር የተባለችዋ ማን እንደሆነች ስንፈልግ የምትሆነው እመቤታችን ቅድስት ድንግል ማርያም ናት። ለጊዜው የዳዊት ከተማም ትጠራ ጽዮን ተብለው የተጠሩ ብዙ ነገሮች አሉ ይሁኑ። ነገር ግን ፍጻሜ ላይ ነው የነቢያቱ ዋና ምስጢር እሱ ነው። በጊዜው ሰዎች በሚያውቁት ነው የሚነገር፣ ፍጻሜው ደግሞ እኛ በምናውቀው ነው የተገለጠ። እግዚአብሔር እመቤታችንን ከመረጣትና ከተወለደባት በኋላ ግን የተቀደሰች ሀገር ማናት? እሷ ናት። የማትተው ሀገር እሷ ናት። እግዚአብሔርን የወለደችን መተው አይቻልማ፣ መርሳትም አይቻልም፣ መዘንጋትም አይቻልምና ነው። ስለዚህ ታዲያ እመቤታችን ቅድስት የምትባልባቸው ነገሮች ምንድን ናቸው? ቅድስት ሀገር ትባያለሽ፣ የምትፈለግ እንጂ የማትተይ ሀገር ትባያለሽ ይላል ነብዩ። ታዲያ እመቤታችን ቅድስት ድንግል ማርያም ቅድስት ተብላ መጠራቷ ምን ማለት ነው የሚሉ ነጥቦችን እንመልከት። ቅድስት ማለት እና ሀገር ማለት በጣም ልዩ ነገሮች ናቸው። ሀገር ቅድስት ብሎ ነው የሚጠራት። መጻሕፍት በሙሉ የቅዱስ ያሬድ ድርሰቶች እመቤታችንን ሲጠሩ ሀገር ቅድስት ብሎ ይጠራሉ። ሀገር ቅድስት አያችሁ፣ ያ የነብዩ ቃል አሁን በሊቃውንት ሲተነተን ምን ሆኖ መጣ ማለት ነው? የተቀደሰች ሀገር ተብላ ትጠራለች ነው። አንዱ የሀገር ጥቅምን ማወቅ ያስፈልጋል። ሀገር ተብላ እመቤታችን መጠራቷ ምንድነው ከተባለ ያለ ሀገር መኖር አይቻልም። እዚያው ሀገር አይኑር ቢባል እንዴት መኖር እንችላለን? አያችሁ፣ ሀገር ማለት የመኖር መሰረት ነው። አያችሁ፣ የሚያገባው አግብቶ፣ የሚመነኩሰው መንኩሶ፣ የሚነግደው ነግዶ፣ የሚያርሰው አርሶ ስንቱን ገድል የምንፈጽመው በሀገር ነው። ቅድስናን የሚያሰጥ ምግባር የምንሰራው በሀገር ነው። ያለ ሀገር አግብቶ መውለድ፣ መንኩሶ መጽደቅ፣ ነግዶ ማትረፍ፣ አርሶ ማምረት አይቻልም። ያለ ሀገር መኖር አይቻልም። በቃ አንድ ነጥብ ነው ይሄ። ለምን እመቤታችን ሀገር ተባለች ለሚለው ሀገርን ስትመለከቱ እንደ ሀገር ያለ የሚወደድ ምን አለ? ሀገር እኮ እናት ትባላለች። ተመልከቱ፣ ብዙ ቤተ ዘመድ ሊተውን ይችላል። ሀገር ማለት ግን ያው የማትተው ሀገር ናት። ሀገር ማለት ምን ያህል ጥቅም እንደሆነ ለእናንተ ማብራራት ጊዜ መፍጀት ይሆናል። የሀገርን ጥቅም አይምሯችሁ ላይ ሳሉ። የለመለሙ መስኮች የሚገኙት በሀገር ነው። የሚያምሩ ፏፏቴዎች የሚኖሩት በሀገር ነው። ጣዕመ ማይ ጣዕመ ምግብ የሚገኘው በሀገር ነው። ያለ ሀገር ምን አለ? ያለ ሀገር ምን አለ? ስለዚህ እኛ ሀገር አስፈለገን። ታዲያ ያለ ሀገር መኖር እንደማይቻል የእመቤታችን የቅድስት ድንግል ማርያም ሀገር ተብሎ መሰየም ምስጢሩ ምንድነው ከተባለ ያለ እመቤታችንም የነፍስ መዳን አልተገለጠም ነው። የሰው ልጆች የሚኖሩባት ሀገር በእሷ ስም ተማጽነው ይድኑ ዘንድ እግዚአብሔር ፈቅዷልና ሀገር ብሎ ጠራት። መኖሪያችሁ ናት ማለቱ ነው። መጠቀሚያችሁ ናት ማለቱ ነው። ከሀገር ምግብ እንዲገኝ ከእመቤታችን ምግበ ነፍስ ክርስቶስ ተገኝቷልና ጠበብ አድርገው ሲጠሩ ሊቃውንት ደግሞ ገራይት ብለው ይጠራሉ። እርሻ ብለው ይጠሯታል እመቤታችንን። ገበሬው በእርሻው እንዲደሰት ምዕመንም ሊድን የወደደ ሰውን በእመቤታችን ይደሰታል። ገበሬ በእርሻው ይደሰታል።
ሊድን የወደደ ምእመንም በእመቤታችን ይደሰታል። ያቺ ፍሬያማ እርሻ ገበሬውን እንድታስደስት እውነተኛውን የሕይወት ፍሬ ይዛ የተገኘች እውነተኛይቱ እርሻ እመቤታችን ቅድስት ድንግል ማርያም ናት። አንቲ ውእቱ ገራይት ዘኢተዘርአ ውስቴታ ዘር ወፃ እምኔኪ ፍሬ ሕይወት። ቅዱስ ኤፍሬም ሶርያዊ ምን አለ? ዘር ሳይዘሩባት የሕይወት ፍሬ ኢየሱስ ክርስቶስን ያስገኘሽ እርሻ አንቺ ነሽ ይላል። የሕይወት ፍሬ የተገኘባት እርሻ አንቺ ነሽ። ዘር ሳይዘሩ መሬት ዘር ትፈልጋለች የሆነ ፍሬ ለማስገኘት። እመቤታችን ግን ዘርአ ብእሲ ሳያርፍባት ዓለምን ሁሉ የሚታደግ እውነተኛውን ዘር አስገኘች፣ እውነተኛውን ፍሬ አስገኘች። እና እመቤታችን በመሬት ተመስላለች፣ በሀገር ተመስላለች፣ በእርሻ ተመስላለች። ሌሎች ምሳሌዎቿን ሁሉ ትተን ሀገር ብሎ ነቢዩ ሲጠራ ያለ ሀገር መኖር እንደማይቻል ሁሉ ያለ እመቤታችንም የነፍስ ድህነት አልመጣም ሲል ነው። እግዚአብሔር ሰውን የሚያድንባት ከተማ፣ ሰውን የሚያኖርባት ሀገር ብሎ ሲጠራ ነው። ይህን እግዚአብሔር በአዋጅ ነው የተናገረው። በአዋጅ እንዲሁ ዝም ብሎ በሹክሹክታ አይደለም፣ በነቢያት ጆሮ በአዋጅ አያችሁ፣ በአዋጅ ተናገረ። ስለዚህ ሀገር ትባላለች። ታዲያ ቅድስት መባሏስ ሀገር እንዳሉ አይደለማ። ሁሉም የተለየ ሀገር ሊሆን አይችልም። ለምሳሌ እንደ ዓለም እንደ ክፍለ ዓለም ስንመለከት ሌሎች ሀገራት ራሳቸው ነዋሪዎቿ እንደምንም ብለው አልምተው እንጂ በተፈጥሮ የለማች ሀገር የማግኘት እድሉ በጣም ጠባብ ነው። ሌላው ክፍለ ዓለም እንደ ሀገራችን ስትመለከቱ ግን ሁሉ ነገር ቆላው ቢፈለግ ያለ፣ ደጋው ቢፈለግ ያለ፣ ተራራ ቢፈለግ ያለባት፣ ሜዳ ቢፈለግ ያለባት ሀገር ናት። ሌሎች ሀገራት ወይ ሜዳ ብቻ ወይም ተራራማ ብቻ ወይ ደግሞ ውሃ የሚበዛባቸው ወይ ደግሞ ደረቅ የሚበዛባቸው ናቸው። የኛው ደግሞ ተፈጥሮ የተስማማላት ሀገርም ሲባል የተለየች ነው የተባለች እመቤታችን ስትጠራ ምን ማለት ነው? ለእያንዳንዱ በችግሩ የምትደርስ ምቹ ሀገር፣ ሁሉም በልቡ ከሷ ጋር ያወራል። ስለዚህ የተመቸች ሀገር፣ የተለየች ሀገር ተብላ ተጠራች። ቅድስት መባሏ አንደኛው ልዩ ማለት ነው። ልዩ ሀገር ማለት ነው። ልዩ ማለት በዚህ ዓለም ካሉ ሀገራት ልዩ። የዚህ ዓለም ሀገራት ጊዜያዊ መኖሪያዎች ናቸው። እመቤታችን ግን ዘላለማዊ መኖሪያ በሆነች መንግስተ ሰማያት የመኖር እድል የምናገኝባት ናት። ለዘላለም ክብር የሚያበቃን መድኃኒት የሆነውን ልጅ ሰጥታናለችና፣ ስለዚህ ለዘላለም የምንነግስበት የመንግስተ ሰማይ ምስጢር ሳይቀር በእሷ በኩል ስለተከፈተልን ልዩ ሀገር እንላታለን። ከዚህ ዓለም ሀገራት ልዩ። ይህን ልዩነት በደንብ ተመልከቱ። ስለዚህ ልዩ ትባላለች። ታዲያ የእሷ ልጆች ልዩ ቢሆኑ ምን ይደንቃል? እሷ ልዩ ናት አይደል? እኛም ልዩ መሆን አለብን። ነጥቡን ግን መያዝ አለብን። በነገራችን ላይ እመቤታችን ልዩ ከተማ ከተባለች እኛ የእሷ ልጆች ነን ካል እኛም ከዚህ ዓለም ችግር፣ ኃጢአት፣ መጥፎ ስሜት፣ ገደብ የለሽ ፍላጎት፣ ጭንቀት ልዩ መሆን አለብን። ይህ ደግሞ እዛው መታየት ያለበት ጉዳይ ነው። እመቤታችን እናታችን ናት ካል የእናትነት ምስጢር በእኛ ልብ ውስጥ የሚገለጠው እሷ በኖሮቹ አይነት መንፈሳዊ አኗኗር መኖር ስንችል ነው። እሷ እግዚአብሔርን ደስ የምታሰኝ ከተማ ሆና እንደተገኘች እኛም እግዚአብሔርን ደስ የምታሰኝ ከተማ እንድትሆን ነፍሳችንን ማንጻት ይኖርብናል። ይህ በጣም አስፈላጊው ጉዳይ ነው። አንዳንድ ጊዜ ልማዶች ራሳቸው እምነት የሆኑና እውነተኛውን እምነት እናጣለን። ልማድ እምነት ሲሆን እውነተኛው እምነት ይጠፋል። አያችሁ? ለምሳሌ በልማድ መመላለስ፣ በልማድ መዘመር፣ በልማድ መጸለይ ብቻ ይመጣና እውነተኛው የፍቅር ጸሎት ይጠፋል። እውነተኛው የፍቅር ዝማሬ ይጠፋል። እውነተኛው የፍቅር ተሳልሞ ይጠፋል። እውነተኛው የሥጋው ደግሞ ሕይወት ይጠፋል። እንዲህ እንዳይሆን እኛም ልዩ ከምን ልዩ? ከውሸተኞች ልዩ፣ ከአጭበርባሪዎች ልዩ መሆን አለብን። ስለዚህ እመቤታችን የተለየች ሀገር ናት ስንል እኛ ልጆቿም የተለየን ልጆች መሆን አለብን ማለት እኮ ነው። ሌላ ነገር የለውም። የኛም ነፍስ የእግዚአብሔር ማደሪያ ናታ። አያችሁ? ስለዚህ እመቤታችን የእግዚአብሔር ሀገር ተብላ ትጠራለች። ሀገር፣ የተለየች ሀገር የተባለች እግዚአብሔር የ9 ወር ከ5 ቀን የተስተናገደባት ሀገር። ኦ ሀገር እግዚአብሔር ነው የሚሏት ሊቃውንት። የእግዚአብሔር ሀገር ሆይ ብሎ ይጠሯታል። በአንዲት ሀገር አንድ ንጉሥ እስከ ሰራዊቱ እስከነ ህዝቡ እንደሚኖር ሁሉ እግዚአብሔርም እስከነ ሰራዊተ መላእክቱ በማህፀኗ አለና። አያችሁ?
እንዲህ ስንል ግን አይምሯችሁ እንዳይከብድ ምን ማለት ነው? እግዚአብሔር ያልያዘው ዓለም ስለሌለ ዓለምን ትቶ አይደለም የተጸነሰውና እንደያዘ በማህፀኗ ነበረ። አትደንግጡ። ምን ማለት ነው? ማለት ምስጢሩ ምንድነው ካላችሁ ሰማይ ምድርን በመሃል እጁ የያዘ በማህፀኗ ነበረ። አይደንቃችሁም? ይሄ ነው። ስለዚህ ሀገር ትባላለች፣ ልዩ ሀገር ተባለች። እግዚአብሔር አሁንም ስጋውና ደሙን ስንቀበል ዓለማትን የተሸከመው እግዚአብሔር በነፍሳችን ውስጥ አለ፣ በእኛ አካል ውስጥ አለ። ከዚህ ጸጋ ነው ርቀን የምንኖረው። እስኪ ስንቶቻችሁ ስጋው ደሙ ተቀባይ ናችሁ? ጊዜ እያሰባችሁ እኔ ርቅ ያለው ስጋው ደሙ ተቀብዬ አላውቅም ብላችሁ የምትጸጸቱ ስንቶቻችሁ ናችሁ? ከዚህ ህይወት ነው የምንረቀው። አሁንም የቤታችን የሚወድ ስጋው ደሙ የማይቀበል ሰው ቢኖር እኮ መዳን አይችልም። ለምን ካላችሁ መውደዱ ራሱ ትክክል አይደለማ። ለምሳሌ አንዲት እናት መምህር በጣም ወደድኩህ ናና ልጋብዝህ ቢሉኝ እቤታቸው ሄድኩኝ ምርጥ ድግስ ደግሰው ቢያቀርቡ አልበላም ብዬ ተጸይፌ ባየው እኒህ እናት ፍቅራቸው የሚቀጥል ይመስላችኋል? ለኔ ያላቸው ፍቅር እመቤታችን ለኛ ያላት ፍቅር ፍጹም ነው። ድግሷ ግን ልጇን በዚህ ቤተ መቅደስ የሚገኘው ስጋውና ደሙ ነው። እኛን ልዩ የሚያደርገን እኮ ከዓለም ይሄ ነው እንዴ? ታዲያ በሌላው ማመን ሁሉ ይናገር የለ እንዴ? ሁሉ አማኝ ነኝ ይል እንዴ? ፍጹም እምነታችንን የሚለየው ከሌሎች አንዱ እውነተኛውን ስጋውና ደሙን የሚቀበል ነው። ይሄ ልዩ ያስብላልኛል። እሷ አምላክን በማህፀኗ በመሸከም ልዩ እንደተባለች እኛም ደግሞ አምላክን በስጋው በደሙ በኩል እንሸከመዋለን። ራሱ የእሱ ስጋና ደሙን ሰጥቶናልና ይሄ በመጽሐፍ ቅዱስ የተሰመረ ትልቅ ቁልፍ ጉዳይ ነው። ጌታችን ኢየሱስ ክርስቶስ ሲያስተምር አይሁድን እንዲህ አላቸው። በጣም የሚገርም በዮሐንስ ወንጌል ምዕራፍ 6 ላይ ታገኛላችሁ። ምን ይላል? በጣም የሚገርም ንግግር ነው። ከሰማይ የወረደ እንጀራ እኔ ነኝ ይላቸዋል። አይሁድ ምን አይነት ትምክት ነበራቸው? ክርስቶስን ከሙሴ ጋር እያነጻጸሩ ሙሴ ታምረኛ ሰው ነው የነበረ፣ ስለዚህ አንተ ከሙሴ ትበልጣለህ የሚል ልባቸው ውስጥ ጥያቄ አለ። የሙሴን ጌታ ከሙሴ ጋር ያነጻጽሩታል። አለማወቅ እኮ ያደፍራል። በጣም አለማወቅ እኮ ነው። አሁን ብዙ ሰው እኮ አለማወቅ ነው የጎዳው። እና አይሁድ ባለማወቃቸው ሙሴና ክርስቶስን ማነጻጸር ይወዱ ነበር። ሙሴና ክርስቶስን ነው ያነጻጽሩና ግን ትልቁ ማን ነው ብሎ ያስባሉ? ሙሴ። ስለዚህ ሙሴ እኮ መና ሰጥቶናል የሚል ትምክት ነበራቸው። ሙሴ መናን ከደመና አውርዶ ውሃን ከጭንጫ ፍልቆ ይመግባቸው እንደነበረ ያነሳሉ። ታዲያ ክርስቶስ ምን ይላቸው ነበረ? በዚያ በረሃ መና የሰጣችሁ እኮ ሙሴ አይደለም የሰማይ አባቴ ነው። አሁን ግን የሚሰጣችሁ ከሰማይ የወረደ የሕይወት እንጀራ እኔ ነኝ። አሁን የሚሰጣችሁ መና ግን ያ መና አይደለም። አቦይክሙሰ መና በልዑ በገዳም ወሞቱ፣ አባቶቻችሁ በምድረ በዳ መና በልተዋል ግን ሙተዋል አለ። አሁን የሰው ልጅ የሚሰጣችሁ እንጀራን የሚበላ ግን ለዘላለም አይሞትም አላቸው። አነጻጸረ። እስራኤላውያን ከግብፅ ወጥተው በበረሃ ይመገቡት የነበረው መና ከሞት አላዳናቸው። ድንግል ማርያም የሰጠችን መና የሰጠችን እንጀራ የዘላለም ሕይወትን የሚሰጥ ለሚያምኑት ሁሉ መዳንን የሚያወርስ እውነተኛው መና እውነተኛው ህብስት ግን ኢየሱስ ክርስቶስ ነው። ስለዚህ ራሱን ምን አለ? ከሰማይ የወረደ እንጀራ እኔ ነኝ አለ። እኔ ነኝ እንዲህ ሲል ግራ ገባቸው። ምንድነው እኔ ነኝ የሚለን? በጣም ግራ ገባቸው። እንዴ አንድ ሰው ቆሞ አስባችኋል? በመጠነ ሰብ ነው የተገለጠ። ከዛ ዝቅ እያለ በጣም ሊያስተምር ሲፈልግ እውነት እውነት እላችኋለሁ የሰውን ያ ከሰማይ የወረደው እንጀራ ስጋዬ ነው አላቸው። ተረጎመ። አያችሁ? ስጋዬ ነው። እናቶቼ አባቶቼ በጣም ስሙኝ። ስጋዬ ነው አላቸው። ስጋዬ ነው። የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁ። በራሳችሁ ፈርማችሁ ማለት ነው። በቃ ራሳችሁ አንበላም ብላችሁ በራሳችሁ ህይወት የላችሁ አታገኙም ማለት ቁርጥ ነገር ነው የነገራቸው። አይሁድ ግራ ገባቸው። እንዴ ይህ ሰው እንዴት አንድ ስጋ አንድ ፍሬ ነገር እሱ ስጋውን ሰጥቶን እኛ ሁሉ በልተን እንዴት ይበቃል? እንዴትስ ስጋዬን ብሎ በጣም ደነገጡ። እሱ አላቆመም። እውነት እውነት እላችኋለሁ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው። ይጨምራል። አሁን ምስጢሩን እያራቀ ሄደ፣ እያረቀቀው ሄደ። የበለጠ እየተመሰጡበት የሚሄዱበት ሳይሆን የሆነው በጣም እየከበዳቸው ነው ሄደው። አያችሁ? ሰው ሲገባ ነው የሚመሰጡ። እንኳን
ጭራ ሊገባቸው ብሎ አልቻለም። አንደኛ ፍላጎቱ የላቸውም። ሰው ፍላጎት ከሌለው አይገባው። ሁለተኛ ቅናቱ አላቸው። ሰው ቅናት ካለው ምስጢር አይገባው። ቀናተኛ ሰው እስከ መቼው ምስጢር አይገባው። ዲያብሎስ ተተናክሎባታል። እስመ ውስተ ምይንት ነፍስ የተሐድር ጥበበ እግዚአብሔር። ዲያብሎስ በተተናኮላት ዲያብሎስ ክፉ ዘሩን በዘራባት ነፍስ ውስጥ የእግዚአብሔር ጥበብ አያድርም ይላል። የእግዚአብሔር ጥበብ አያድርም። አይሁድ ከምስጢሩ ተለይተው የቀሩት በቅናታቸው በክፋታቸው ነው። ክፉ ሰው ቤተክርስቲያን ውስጥ በሚፈጸም ምስጢር ውስጥ ተሳትፎ የለውም እና አሁንም ይላቸዋል ስጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ። ደስ አይልም ንግግሩ? ይሄን ሲል አሁንም ግራ ገባቸው። አልገባሽ አላቸው። ይሄ አስጨናቂ ንግግር ነው አሉና ትተውት ሄዱ። ትተውት እኮ ነው አለማወቅ ትተውት ሄዱ ነው የሚለን መጽሐፍ ቅዱስ። ሐዋርያት ብቻ ቀሩ። በዚህ ጊዜ ወደ ሐዋርያት ዘወራልና እናንተም ልትሄዱ ትፈልጋላችሁ አላቸው። አያችሁ፣ የነጻነት አምላክ ነው እግዚአብሔር። አናምልክህ ብንለው እሱ አምልኩኝ ግድ አይልም። የግድ አምላክ አይደለም። የምናመልከው ልንድን እንጂ እሱ ላይ የሚጨምርለት ኑሮ አይደለም። መቼም በአምላክነቱ ጸጽ ኑሮበት እኛ አምልከነው የሚጨመር ይመስላችኋል? ወይስ በምስጋናው ጉለት ኑሮበት እኛ መስግነነው የሚጨምርለት ይመስላችኋል? ወይስ ክብሩ ላይ ማነስ ኑሮበት እኛ አክብረነው የሚበዛለት ይመስላችኋል? አይደለም። ምን አላቸው ሐዋርያትን? እናንተም ልትሄዱ ትወዳላችሁ አላቸው። ከባድ ንግግር እኮ ነው። በነገራችን ላይ እግዚአብሔር አስገድዶ እንድናመልክ አያደርግም። ወደን ጸጋውን እንድናገኝ ወደን የዘላለም ሕይወትን እንድንወርስ ፈቃድ ሰጥቶ ነው የሚልክ። ወደን ነው እንጂ ዝም ብለን እያጉረመረምን እግዚአብሔርን እንኳን ማምለክ አልፈልግም እስኪ ልቆይ እያሉ አይደለም የሚያመልኩት። እያማረሩ የሚያመልኩት እግዚአብሔር የለም። ፈተናም ሲመጣ ችግር ሲመጣም እያማረሩ የሚቀበሉት አምላክ አይደለም። ታዲያ በደስታ ጌታ ሆይ እኔ ከምወደው ጣፋጭ ይልቅ አንተ የምትወድልኝ መራራ ይሻለኛል። እንኳን ሰጠኸኝ። የዘመድ ሞት፣ የአባት የእናት ሞት፣ የእህት ወንድም ሞት ሊመር ይችላል። የሚመረው እሱ ራሱ የተሻለ ነው ለኛ። አያችሁ፣ የንብረት መውደም፣ የጤና ማጣት ሊከሰት ይችላል። ይህ ራሱ በእግዚአብሔር ሲታይ ለኛ በጎ ነገር ነው። ለዚህ ነው እምነጥኡም ዘፈቅዶ አነ ይሄ ይስመሪር ዘተፈቅዶ አንተ። እኔ ከምወደው ጣፋጭ ይልቅ አንተ የምትወድልኝ መራራ ይሻለኛል ይላል አረጋዊ መንፈሳዊ። አንድ ክርስቲያን በዚህ መርህ ነው መሄድ ያለበት። ልዩ የሚያደርገን ይሄ ነው። አያችሁ፣ ልዩ የሚያደርገን። ስለዚህ አሁን እንዳልኳችሁ እሱ የሚወድልን መራራ እኛ ከምንወደው ጣፋጭ እንደሚበልጥ ማመን ያስፈልጋል እንጂ እኛ ደስ ያለን ብቻ መኖርማ ክርስትና ይባላል እኮ። ለኛ በቃ እኔ እወደዋለሁ ይሄን በቃ እኔ ተመችቶኛል የምንለው ከሆነማ እኛ ህይወት አይሆንም። ይሄ አንዳንድ ጊዜ በክርስቶስ ውስጥ የሚኖሩ ሰዎች ሲመቸው መኖር ሳይመቸው መተው የሚመስለው ሰው አለ። አይደለም እኮ እንደዛ እኮ አይደለም። እሳቱ ስለቱ ራሱ ሊመቸን ይገባል። መከራው ሊመቸን ሁሉ ይገባል። ይህ ማለት ምን ማለት ነው? በእኛ ላይ የሚደርስ ግፍና ዛቻ በራሱ ዋጋ ይዞ እንደሚመጣ ማመን ማለት ነው። ማመን እግዚአብሔር የሚወድልን ነገር የሚያስብልን ነገር እንጂ እኛ የምናስበው ለራሳችን የምንወደው ብቻውን ለኛ ጠቃሚ አይደለም። እሱ መታወቅ አለበት። እና አሁን እንዳልኳችሁ እኛን ልዩ የሚያደርገን እመቤታችን አምላክን በስጋ እንደተሸከመችው እኛም ደግሞ ስጋዬን ብሉ ደሜን ጠጡ ባለው መሰረት ስጋውና ደሙን በመቀበል ነው ልዩ የምንሆነው። እስኪ ታዲያ ከዓለማውያን በምን እንለያለን? እስኪ ንገሩኝ። አንድ ኢአማኒ አለ፣ ያልተጠመቀ ሰው አለ። እሺ አለመጠመቁ ብቻ አይደለም ስጋው ደግሞ አይቀበልም። እሺ አንድ ክርስቲያን ነኝ የሚል ባላወቀው ዘመን ብቻ ተቀብሎ ይሆናል በጥምቀቱ ጊዜ። እሱም ያው ሕፃን ነው፣ እምቢ ማለት የሚችልበት እሺ ማለት የሚችልበት ደረጃ ላይ አይደለም። ታዲያ ያን ጊዜ ሳያውቅ ብቻ በተቀበለው አሁን ክርስቲያን ነኝ ብሎ መጥራት ይችላል? ሞራን እንዴት ይኖረዋል? አምላክን እሱ ባወቀ አሁን በወጣትነቱ ጊዜ፣ አሁን በሽምግልናው ጊዜ፣ አሁን እንዲሁ ባለበት ምቹ ህይወቱ ጊዜ ወዶና ፈቅዶ ጌታ ሆይ ስጋህና ደምህን ልቀበል ባይገባኝም እንዲሁ ያላንተ ህይወት የለኝምና ስጠኝ ብሎ እያለቀሰ መቅረብ ይኖርበታል። ይሄ ልዩ ያደርገናል። የተለየች ሀገር የተባለችው እመቤታችን አንዱ አምላክን የመውለድ ጸጋዋ፣ እግዚአብሔርን የመሸከም ጸጋዋ ነው ልዩ ያደረጋት። ይሄ ነው። ሌላኛው እመቤታችንን ልዩ የሚያደርጋት ምንድነው? አኗኗሯ ነው። አኗኗሯ ምን ማለት ነው? አኗኗር ማለት
የሰው ልጅ በምድር ላይ ሲኖር እግዚአብሔር በወደደው መንገድ መኖር ሲችል ይሄ ልዩነት ይባላል። ከዓለማውያን መለየት፣ ከኃጢአተኞች መለየት ማለት ነው። በዚህ ዓለም ላይ የኑሮ ሁኔታን መሰረት አድርገው ወደኛ የሚመጡ መጥፎ ከእግዚአብሔር የሚለዩ ስሜቶች አሉ። እነዚያን መቆጣጠር እና መታቀብ መቻል እሱ ልዩ ያደርገናል ማለት ነው። እመቤታችን በሕይወቷ ልዩ ተብላለች። አንደኛ ልዩ ከሚያስብሏት ነገሮች አንዱ ትህትናዋ ነው። እመቤታችን ፈጽሞ ትህት ነበረች። ትህትና ማለት ራስን ዝቅ ማድረግ ነው ትርጉሙ። ምናልባት አንዳንድ ጊዜ ትህትናን ግን የምንተረጉምበት አውዱ እየተበላሸ ያስቸግረን ይመስለኛል። ወገብን ጎንበስ አንገትን ቀለስ ማድረግ ብቻውን እንደ ትህትና እየተቆጠረ መጥቷል በዘመናችን። በተለይ ደግሞ እንዲሁ ያደጉ የሚባሉ ከተሞች አካባቢ ያለው ማህበረሰብ እንዲሁ ትህትናን ዝም ብሎ በሌላ ነገር በአፋ በአንደበት በምን ሊገልጸው ይወዳል። ትህትና በአንደበት የምትገለጽ አይደለችም። በልብ ውስጥ ጠልቃ የገባች እውነት ናት። ትህትና ማለት ራስህን ሁሌም ከሁሉ በታች እንደሆንክ ማሰብ ነው። ይሄ ትህትና ይባላል። አያችሁ፣ እመቤታችን ራሷን ቀጥታ ከማን በላይ እንደሆነች አስባ አታውቅም። የሚገርም ነገር እኮ ነው። እንዲያውም ትንቢተ ኢሳይያስን ታነብ ነበር ይለናል መጽሐፍ። ስታነብ ምን ላይ ደረሰች ይላል? እነሆ ድንግል ትጸንሳለች የሚል አውድ ላይ ደረሰችና ራሷ ድንግል ሆና ሳለ በልባ ውስጥ እኔ ብሆን የሚል ምኞት አላደረባትም። ይሄ ትህትና ነው። እኔ ብሆን አላለችም። ድንግል ትጸንሳለች የሚለው ላይ ስትደርስ ምን አሰበች? አቤት ከዚች ሴት ደርሼ እንዲዎቺ ድንግል በድንግልና ወልዳ ልጇን አዝየላት ውሃ ቀድቼ እንጨት ለቅሜ አገልግያት ብላ ራሷን ባሪያ አድርጋ ተመኘች እንጂ እናት አድርጋ አይደለም የተመኘች። እኔ እናት ብሆን ለዚህ አላለችም። ታዲያስ ባሪያ ብሆን። የሚገርም ምኞት ነው። ይሄ የትህትና ምኞት ይባላል። ራስን ዝቅ በማድረግ አሁን ቤተ ክርስቲያን የትህትና ቦታ ሆና ሳለ በጮሌነትና በብልጣብልጥነት የትዕቢት አገልግሎት እየበዛ መጥቷል። በጣም አንድ አገልጋይ አቁም ቢባል የሚያኮርፍ፣ ቆይ ሲባል የሚናደድ፣ በጣም አገልግሎቱ ራሱ ትህትና አጥቷል። አያችሁ። ስለዚህ ሰዎች በትዕቢት እንዲወጠሩ ያደርጋል። የተቀደሰች ከተማ የምትባለው ግን በትህትና ያጌጠች ነፍስ ናት። እንደ ትህትና እግዚአብሔር የሚወደው ነገር የለም። ለዚህ ነው አባታችን ቅዱስ ጴጥሮስ እንዲህ በማለት የሚናገረው በአንደኛ ጴጥሮስ ምዕራፍ 5 ላይ ቁጥር 5 ስትመለከቱ አትሕቱ ርእሰክሙ ታሕተ እዴሁ ለእግዚአብሔር ጽንዕት ከመ ያልዕልክሙ አመ ይሄውፀክሙ። እግዚአብሔር በተገለጠ ጊዜ በጎበኛችሁ ጊዜ ከፍ እንዲያደርጋችሁ ራሳችሁን ከእግዚአብሔር እጅ በታች አዋርዱ ይላል። አዋርዱ። አያችሁ። አሁን እግዚአብሔር እዚህ ጋር መጥቶ የሚያየን አለባበሳችንን አቀማመጣችንን አይደለም፣ ልባችንን ነው የሚጎበኘን። አያችሁ። የትህትና ትልቅ ቁልፍ ምስጢር አለው። ምን ማለት ነው? ትልቁ ለምሳሌ አንድ ሰው እዚህ ጋር አንዱን ሰው በደለ። እሺ፣ የተበደለው ሰው ይቅር የማለት ሞራ ነው እስከምን ድረስ ነው? አሁን እዚህ ጋር ትህትና ነው የሚሰራው። ትህትና የሌለ ሰው ይቅር ማለት አይችልም። ሽማግሌ ቢይዘው አንተ ተው እንጂ ተው ቢለው እንኳ ለሰዎች በቃ ሸክም እንዳልሆን ብሎ ከሆነ የተው፣ ይሄ ትህትና የለውም፣ ትዕቢተኛ ነው። ሰውን ይቅር የማለት ሞራል ከሌለን ይሄ የትዕቢት ጣራ ነው። የትዕቢት ጣራ እኔን ማን ነው የሚነካኝ የሚል ስሜት፣ አንበሳዊ የአንበሳ ስሜት አለበት በዚህ ሰው ውስጥ። አያችሁ፣ የአውሬ ስሜት አለበት። አያችሁ፣ ትህትና ማለት ተበድለህ እንዳልተበደልክ ለመሆን ራስን መግዛት ነው። እሱ ትህትና ይባላል። የበደለ ሰው ይቅርታ ሊጠይቅ ሳይመጣ አስቀድመ ይቅር ብለህ መጠበቅ ነው ትህትና የሚባለው። አንዳንድ ጊዜ እናስመስለዋለን ነገሩን ሁሉ እና ትህትና ማለት ባለዋስ የሚገለጥ አይደለም፣ በሆነ እንዲህ በማለትም የሚገለጽ አይደለም። በጣም ጥልቅ ነገር ነው። እግዚአብሔር ራሱን ነው እስከ መሬት ድረስ ያወረደው። የኛ ስጋ ደካማ ነው፣ ግን ደካማውን እስኪለብስ ያደረሰው ትህትና ነው። ይህ ትህትና ያልተገኘባት ነፍስ የእግዚአብሔር ልትሆን አትችልም። ትልቅ ነጥብ ነው ይሄ። አያችሁ ምእመናን፣ ለዚህ እኮ ነው የብዙ ትዳሮች መፈታት ምክንያት ትዕቢት ነው። ትዕቢት ነው እሚል ዝም ብሎ በቃ ዝም ብሎ አኩርፎ ማየት፣ ባልን ሚስትን በቃ እንዲሁ መጨቆን፣ እንዲሁ ዝም ብሎ ትዕቢት፣ አምባገነናዊ ስሜት።
ይሄ እግዚአብሔር ጋራ ምንም አይነት ቅርበት የለውም። አያችሁ ፈርዖንን አታስታውሱ? አምባገነኑን መሪ አታስታውሱም? ትዕቢተኛውን የመጨረሻው ምን ሆነ? ስጥመት በባህር ውስጥ ሰጥሞ ነው የቀረ። ስለዚህ የነዛ የክፉ መሪዎች ልባዊ ትዕቢት እኛም ውስጥ ከተገኘ እኛ የእግዚአብሔርን የምንልባት ሞራል የለንም ማለት ነው ወዳጆቼ። ትህትና ነው ልዩ ያደረጋት። ልዩ ከተማ ተባለች እመቤታችን፣ ልዩ ከተማ ተባለች። ታዲያ እሷ ልዩ ናት ብለን ብቻ የምናቆም አይደለም። እኛም እሷን በሚመስል ህይወት ልዩ መሆን አለብን። አረማውያን ሊበልጡን አይገባም። ያልተጠመቁ የእግዚአብሔር ልጆች ያልሆኑ ሰዎች እንዴት በምግባር ይበልጡናል? እንዴት ሰብአዊነትን ከነሱ እናያለን? እኛስ የእግዚአብሔር ልጆች የተባል የድንግል ልጆች የተባል እሷን ልዩ ያደረጋት ነገር ቅድም እንዳልኳችሁ የእግዚአብሔር ማደሪያ መሆን፣ ራሷን በትህትና መጠበቋ ነው። ትህትና በጣም ከባድ ህይወት ነው። የትህትና ህይወት እኛ ልብ ውስጥ ከመጣ አንድም ህይወት አይበላሽም። ልንገራችሁ 4 ነጥብ አይበላሽም። ለምን? ትህትና የጸጋ መጠበቂያ ናት። አንድ ሰው የአገልግሎት ጸጋ ቢሰጠው ካልታበየ ይሄ በጸጋው ይቀጥላል። አንድ ዘማሪ የዝማሬ ጸጋው እንዲቀጥልለት ትህትና ቁልፍ መሆን መቻል አለበት። አቡነ ሽኖዳ በረከታቸው ይድረሰንና ስለ ትህትና እንዲህ አሉ። ትህትና እህል የተቋጠረበት ጆንያ የታሰረበት ክር ይመስላል አሉ። ክሩ ሲበጠስ ሁሉም እህል ይፈሳል። አያችሁ፣ ትህትና ማለት ደግሞ እግዚአብሔር የሚሰጠን ጸጋ ሁሉ የተቋጠረባት ዋና መቋጠሪያ ናት። ማን? ትህትና። አያችሁ፣ ስለ ትህትና ስሟን ብቻ ከመናገር ወጣ ብለን እስኪ በዚህኛው የልባዊ ራስን የማዋረድ ስሜት ውስጥ እንግባ። ያኔ እግዚአብሔር ልባችን ተዋርዶ ሲያይ ከፍ ያደርገናል። እግዚአብሔር እንጂ የሚያከብረን ሰው አይደለም። ይሄን ማስተዋል ሰው አይደለም። አሁን በየአውደ ምሕረቱ የሚደረጉ የውዳሴ ከንቱ ጋጋታዎችን ሁሉ ቆርጦ የሚጥለው ትህትና ነው። ትህትና ነው። በጣም ይሰቀቃል። አያችሁ፣ ጠንካራ መንፈስ ያላቸው አገልጋዮች፣ ጠንካራ መንፈስ ያላቸው ምዕመናን ስማቸው በምስጋና ሲጠራ ልባቸውን በመቆለፍ አይቀበሉትም፣ ይዘጉታል። በጣም የሚገርም ነው። ለምሳሌ ስድብን፣ መከራን፣ ችግርን መቋቋም የጠንካራ ሰዎች መለያ ነው። ውዳሴ ከንቱን መቋቋም ግን የቅድስና መለያ ነው። አስባችኋል ወዳጆች? አንድ ሰው ስድብን ቢቋቋም ይሄ ጠንካራነቱን ነው የሚያሳየው። እርግማኑን ቢቋቋም ጠንካራነቱን ነው የሚያሳየው። ከሰው ፊት አንድ ሰው አምጥቶ ቢያዋርደው እንኳን ይሄን መቋቋም ጠንካራ መንፈስ ያለ መሆኑን ያሳያል። ውዳሴ ከንቱን መቋቋም ግን ራሱ ቅድስና ነው። ደረጃው ከፍ ያለ ነው። ስድብን መቋቋም ቀላል ነው። ውዳሴ ከንቱን መቋቋም ግን ከባድ ነው። ስትረገም መቋቋም ቀላል ነው። ስትመሰገን መቋቋም ግን ከባድ ነው። አያችሁ፣ ሰው ሲሰድብህ መቋቋም ቀላል ነው። ሰው ሲያዋርድህ መቋቋም ቀላል ነው። ሲያከብርህ መቋቋም ግን ከባድ ነው። አያችሁ፣ ሰው ለእናንተ ትልቅ ቦታ ሲሰጥ መቋቋም ይሄ ትክክለኛ የቅድስና መንገድ ነው። ትህትና እውነት በዚህ ሰው ውስጥ ትንጸባረቃለች ማለት ነው። አያችሁ ወዳጆች፣ እግዚአብሔር በዚህ ልክ ነው የሰጠን። ለዚህ ነው ሰዎች በእናንተ ላይ መልካም ነገር ሲናገሩላችሁ ወዮላችሁ ይላል። ነገር ግን ስለ ስሜ ስትጠሉ ክፉ ስም ሲያወጡባችሁ ግን ደስ ይበላችሁ፣ እናንተ ብፁዓን ናችሁ ይላል። አያችሁ ቃሉ ይሄ። ውዳሴውን መቋቋም ይከብዳል። ለዚህ ሁሉ መድኃኒት ማን ናት? ትህትና ናት። ሰዎች የእናንተን ስም ጠርተው ሲያመሰግኑ እናንተ በልባችሁ አቤት ኃጢአተኛ ነኝ ጌታ ሆይ። መጠበቂያው መስመሩ ይሄ ነው። ደስ መሰኘት፣ ውዳሴ ሲመጣ ስም ሲጠራ ደስ መሰኘት፣ በስጦታችን በአገልግሎታችን ስማችን ተጠርቶ የምንደሰት ከሆነ ገና ክርስቲያን መሆን አልጀመርንም። አያችሁ፣ ካህኑ በቅዳሴው ራሱን በራሱ የሚያመሰግን ከሆነ ዲያቆኑ በለዛው ድምፁ ሰዎችን እየማረከ እንደሆነ እያሰበ ራሱን የሚያገን ከሆነ ገና እንኳን ቀዳሽ ሊሆን ክርስቲያን መሆን አልጀመረም። ገና ነው የምላችሁ። በምንሰራ ጥቂት ስራ ስንመሰገን ውስጣችን ተስፋ ያለው የሚሆን ከሆነ ደስ የሚሰኝ ከሆነ እንኳን ቅድስና
ገና ክርስቲያን ለመሆን አልተጠመቅን። ገና አስባችኋል? ልዩ የሚያደርገን ይህን ሁሉ አይቶ የመሄድ ፍልስፍና ነው። እመቤታችን የተለየች ሀገር የተባለችበት አንዱ ትህትና ነው። ራሷን ዝቅ አድርጋ ማየት። ለዚህ ነው መልአኩ መጥቶ ትጸንሻለሽ ቢላት ደስ ብሏት አይደለም የተቀበለች። እንዴት ይሆናል? አያችሁ፣ መጨረሻ ላይ ሳል ልትቀበል ምንድን ነው ያለች? እኔ ባሪያው ነኝ። እናቱ ትሆኛለሽ እየተባለች እኔ ባሪያው ነኝ፣ እኔ አገልጋዩ ነኝ። ሁሌም ራሷን ዝቅ አድርጋ የምታይ ንግስት፣ እሷን መምሰል። በየወሩ እመቤታችን ናት ብሎ መዘከሩ መቀደሱ ብቻ አይደለም። ከሷ የምንወስደው ህይወት አለ፣ ከሷ የምንማረው ነገር አለ። እሷን ልዩ ያደረጋት ነገር ለኛም ያስፈልገናል። እኛም ልዩ መሆን እንፈልጋለን። ከዚህ ጠማማው ትውልድ መዳን እንፈልጋለን። ከዚህ ወደ ሲኦል ከሚጥል አደጋ መዳን እንፈልጋለን። ወጣቶች አዎ ያስፈልገናል። ልዩ የሚያደርገን ነገር ይነገረን በሉ እንጂ ያዙት። ራስን ዝቅ ማድረግ። ሌላኛው በእመቤታችን የሚታየው ልዩ ያደረጋት ልዩ ሀገር ያስባላት ፍቅር ነው። ይቀላል አይምሰሉ። በሷ ትልቅ ቦታ አላቸው እነዚህ። ፍቅር ማለት የሰማይ የምድር መገመድ ምስጢር ያለበት መለኮታዊ ፍቅር ለዓለም ባይኖራት ኑሮ እንዲህ ተጠብቃ የመኖር እድሏ እንኳ ያሰጋል። የለም፣ የመለኮታዊ ፍቅር ጥበቃ ነው ይህ ሁሉ የምታዩት። ምንም ወንጀል ይፈጸም፣ ምንም ጥፋት ይፈጸም፣ እግዚአብሔር ግን ዓለምን አንዴ ልገልብጣት አይልም። መለኮታዊ ፍቅሩ እየጠበቀ ነው። እኛ በደለኞች ሆነን ሳለን ነገር ግን ተንከባክቦ ይዞናል። ለኛ በደለኞች ምን አለን? ስጋዬን ብሉ ደሜን ጠጡ አለን። ይሄ መለኮታዊ ፍቅሩ ነው። ታዲያ ይህ መለኮታዊ ፍቅሩ እንደሚጠብቀን ሁሉ በእመቤታችን የሚታየው ፍቅር ደግሞ እንዲህ ነበር። ለሰዎች በጣም ፍቅር ያላት ነበረች። ከዚህም ፍቅሯ ምን ይገኝ ነበር? ርኅራኄ ይገኝ ነበረ። ፍቅር ያለው ሰው አለመራራት አይችልም። ቅዱስ ጳውሎስ እርስ በርሳችሁ ቸሮችና ሩሩሆች ሁኑ ይላል። ይሄ ርኅራኄና ቸርነት ከየት ይመጣል? ከፍቅር ነው፣ ከሌላ አይመጣም። ከፍቅር ይመጣል። ፍቅር የሚባለው ነገር ለሰው ልጆች ዋና ማሰሪያ ነው። ይሄ በሌለበት ትዳር የለም። ፍቅር በሌለበት ልጅ ወልዶ ማሳደግ የለም። ስራ ሰርቶ ማትረፍ የለም። በሰላም መኖር የሚባል ነገር የለም። ፍቅር በሌለበት ደስታ የለም። ለዚህ ነው ፍቅር ስናጣ አይምሯችን ተጨናቂ፣ ልባችን ተቀበዝባዥ ይሆናል። አሁን ሰላም የሚኖረው ሰው ማን ነው? እንደ በቤቱ ደስ ብሎት ወደ ቤቱ ሲሄድ ልቡ እየተደሰተ የሚሄደው ማን ነው? ሚስቱን ለማግኘት እየጓጓ የሚሄደው ማን ነው? እየተጸጸተ እያዘነ የሚገባ ሰው እየበዛ መጥቷል። ይህ ከፍቅር ማነስ የመጣ ነው። ማነስ ብቻ አይደለም፣ ጭራሽ ፍቅር ጠፍቶ ንብረት እንዳይከፈል ብቻ አብሮ የሚኖሩ ባለትዳሮች ሁሉ እስከ ማግኘት እንደርሳለን። አዎ ንብረት ቢከፈል ድሃ እንሆናለን ብሎ ብቻ በማሰብ እንደዚህ እኮ አይደለም። ንብረት ጠፍቶ ፍቅር ቢኖር ይሻላል። ፍቅር ጠፍቶ ንብረት ቢኖር ምን ይጠቅማል? አያችሁ፣ የተለያዩ ልዩ ክፍለ ቤቶች መኖራቸው፣ ክላሶች መኖራቸው ጠቃሚ ወይም ደስ የሚያሰኝ ቀለም መቀባቱ በራሱ ሰላምን አይሰጥም ወይም ደስታን አይሰጥም። የቤቱ ድምቀት፣ የቤቱ ደስታ፣ የቤቱ ሰላም ፍቅር ነው። ታዲያ እመቤታችን የምትገለጥበት ልዩ የሚያደርጋት ይህ ፍቅር ነው። ይህ ፍቅር የሚገርማችሁ ከሰው አልፎ ለእንስሳት እንድትራራ ያደርግ ነበር። ጻድቅ ብእሲ የምህር ነፍሰ እንስሳሁ። ጻድቅ ሰው እንኳን ለሰው ለእንስሳ ይራራል ይላል። ለእንስሳ ይራራል ወዳጆቼ። ጻድቅ ሰው ለእንስሳ ይራራል፣ ለወፍ ይራራል፣ ምድር ላይ ለሚመላለስ ትል እንኳ ይራራል። ለምን? ይሄ እግዚአብሔር ከመፍጠሩ ንቆ ያልተወውን እንዴት ነው ንቃለው ብላ የምታስብ ነበረች። አያችሁ፣ ለዚህ ነው ውሻውን ወዲያና ወዲህ ሲያባሯት ሌሎች ሴቶች፣ እሷ ግን ምን አለች? ተውት እንጂ እግዚአብሔር ፍጥረት አይደለም አለች። የእግዚአብሔር ፍጥረት አይደለም አለች። አያችሁ፣ በወርቅ ጫማ አጠጣች የሚለው ቃል ይህንን ያሳያል። ርኅራኄ ነው፣ ፍቅር ነው። ይሄ ልዩ ያደርጋት ነበር። ታዲያ እኛ ልዩ የምንሆንበትስ ምንድን ነው ወዳጆች? ምንድን ነው? ወለተ ማርያምና ገብረ ማርያም የሚባሉ ባልና ሚስት ከጎረቤቶቻቸው ልዩ የሚያደርጋቸው ምንድን ነው? ልዩ የሚያደርጋቸው ትዳራቸው ልዩ ነው የሚያስብለው ምንድን ነው? ፍቅር ነው፣ ሌላ አይደለም። ቤተ ክርስቲያን ቢመጡ አብረው፣ ስራ ቢሰሩ አብረው፣
ልጅ ቢያሳድጉ አብረው ማለት ልባዊ ፍቅር በሆነ መንገድ ማለት ነው። እንዲህ ከሆነ እንደ አብርሃም እንደ ሳራ የማይሆንበት ምን ምክንያት አለ? እንደ ዘካርያስ እንደ ኤልሳቤጥ የማይሆንበት ምን ምክንያት አለ? እንደ እግዚአብሔርና እንደ ጸጋ ዘአብ የማይሆንበት ምን ምክንያት አለ? የለም። ስለዚህ ልዩ ያስብላቸዋል። ክርስቲያኖችን ደግሞ ይህ ፍቅር ከመቤታችን ምን እሷ ልዩ ተብላበታለች። አያችሁ። ስለዚህ እመቤታችን እንዲህና እንዲያ በመሰሉ ነገሮች ልዩ ከተማ ልዩ ሀገር ተባለች። ዋናው ትልቁ ነጥብ ነው የሚያጠቃልለው አሁን ስንል እንደነበረው በፍቅሯ በትሕትናዋ በንጽህናዋ ነው። በዚህ ሁሉ ንጽህናን አስመስክራለች። ይህ ንጽህና እግዚአብሔርን ከሰማይ የሳበ ንጽህና፣ እግዚአብሔር ሰው ይሆን ዘንድ የመረጠው ንጽህና ምን አይነት ንጽህና ነው? ይህን ማን ተናግሮ ይጨርሳል? ማንስ ሊናገረው ይደፍራል? ከአቅማችን በላይ ከንግግራችንም በላይ ከመገለጥም በላይ ብለን እናልፈዋለን ንጽህናዋን። ስለዚህ ሌሎችን የምናከብራቸው የምናወድሳቸው የምንወዳቸው ጻድቃንን ቢወልዱ ቢጸልዩ መንነው ገዳም ቢገቡ በሰማዕትነት ቢሞቱ ነው። እመቤታችንን የምንወዳት የምናከብራት ልዩ የምንላት ግን የአምላክ እናት ስለሆነች ነው። በቃ ሌላ መደምደም ያለ ይሄው ነው። ልዩ ከተማ ትባላለች፣ ልዩ ሀገር ትባላለች የሚያስብለው። አምላክን መውለድ ቀላል ነው ወዳጆቼ? ቀላል ነው? ቀላል ነው? ቀላል ነው እንዴ? አይደለም። ስለዚህ አሁን በመጽሐፍ ቅዱስ አሁን እመቤታችን አልተጠራችም ብለው ያወራሉ። ግን ልዩ መሆኗ በመጽሐፍ ቅዱስ ተገልጧል እንጂ እንዴት? እስኪ ከነቢያት ጥቂት እኔ መዝሙረኛው ዳዊትን አስታውሱ። በመዝሙር 44 ላይ እናት ዓለም ምን ብሎ ይገልጻታል? ጎሳ ልቤየ ቃለ ሰናየ ወአነ አየድ ግብሬ ለንጉሥ። ምን ማለቱ ነው? ልቤ መልካም ነገርን አፈለቀ፣ መልካም ነገርን አፈለቀ አለ። እኛ እኮ የምንከተለው መልካም ነገር ነው ወዳጆች። ልቤ መልካም ነገርን አፈለቀ፣ ስራዬንም ለንጉሥ ሰጥቼ እናገራለሁ። ወአነ አየድ ግብሬ ለንጉሥ። ለንጉሥ ብሎ የሚጠራው ንጉሠ ሰማይ ወምድር ኢየሱስ ክርስቶስን ነው ወዳጆቼ። ስሙን ግን አልገለጠም። ለንጉሥ ብሎ ብቻ ነው የጠራ። በኋላ የሚመጣው ምስጢር ግን ለማን እንደሆነ ያሳያል። ለክርስቶስ እንደሆነ ይናገራል። ስለዚህ ስራዬን ለንጉሥ ሰጥቼ እናገራለሁ ማለት ለንጉሠ ሰማይ ወምድር ለክርስቶስ ሰጥቼ እናገራለሁ ማለቱ ነው። ታዲያ እንዲህ እያለ ዝቅ እያለ ምን አይነት መልእክት ያስተላልፋል? ስለ ክርስቶስ ሲናገር አርት ተሰራ ወንገስ፣ አቅና ወደ መስቀል ውጣ፣ በዚያም ላይ ዙፋንህን ዘርጋ በማለት ይናገራል። ከሰው ልጆች ሁሉ መልኩ የተለየ በትረ ጽድቅ ወበትረ መንግሥትከ እያለ ይናገራል። ዙፋን በትር እያለ በጣም በልዩ ነገር ይናገራል። እንዲህ እያለ ከሄደ በኋላ እኔ የምፈልገው ዛሬ የምናነሳትን ነው እና ዝቅ ብሎ ምን ይላል? ወትቀውም ንግሥት በየማንከ። ከታች ምን አለ? ስራዬን ለንጉሥ ሰጥቼ እናገራለሁ አለ። ንጉሥ የተባለው ማን ነው? ኢየሱስ ክርስቶስ። በቅርብ አምጥቶ ምን አለው? በጣም የሚገርመው መስቀል ላይ እንዲወጣና እንዲሰቀል የሚያዝ ይመስል በትእዛዝ መልክ ትንቢት ይናገርና ወትቀውም ንግሥት በየማንከ፣ ንግሥቲቱ በቀኝ ትቀመጣለች በአልባሰ ወርቅ ውጽብት ወሁብርት። ምን ማለት ነው? በወርቀ ዘቦ ተሸላልማ በቀኝ ትቆማለች ይላል። አሁን ደግሞ ለንጉሥ የተናገረው ለንግሥትም እየተናገረ ነው። አስተውሉ። ንጉሥ ሲል ኢየሱስ ክርስቶስ ብሎ እንዳልተናገረ ንግሥት ሲልም ድንግል ማርያም ብሎ አልተናገረም። ግን ምስጢሩ ማንን እየነገረን ይመጣል? ያኛው ክርስቶስን፣ እኛው ድንግል ማርያምን። እንዴት ማለት ያስፈልጋል። በጣም የሚገርመው ስሚዒ ወለትየ ወርኢ ወአጽምዒ እዝነኪ ርእስኢ ህዝበኪ ወቤተ አቡኪ እስመ ፈተወ ንጉሥ ስነኪ። አስተውሉ ሲያያይዝ ንጉሥና ንግሥትን። ይሄ መጽሐፍ ቅዱስ ክፍል ለማን ተተወ ነው? ለማን ተትቶ ነው? መጽሐፍ ቅዱስ ድንግል ማርያም አይናገርም ብለው ለመናገር የሚደፍሩ ብዙዎቹ። አሁን ልብ በሉ። ንግሥቲቱ በቀኝ ትቀመጣለች ካለ በኋላ እቺን ንግሥት ደግሞ መልሶ ምን ብሎ ይጠራታል? ልጄ ብሎ ይጠራል። ማን? መልሱልኝ። ማን? ልጄ። ማን ነው ግን ጠሪው? ጠሪዋ ማን ነው? ንጉሥ ዳዊት። መጀመሪያ ንጉሥ ብሎ የጠራ ክርስቶስን፣ ንግሥት ብሎ የሚጠራ ደግሞ ልጁን። ልጁ ማናት?
ከሷ አብራክ የምትከፈል ድንግል ማርያም ናት። ነብዩ ዳዊት ስለ ድንግል ማርያም ሲናገር አንዱ መለያው ልጄ ብሎ ነው የሚጠራ። ልጄ ኢየሱስ ክርስቶስ የዳዊት ልጅ ሲባል አልሰማችሁ መጽሐፍ ቅዱስ ላይ? የዳዊት ልጅ ተብሎ የተጠራው እኮ በመለኮታዊ ልደቱ አይደለም። ታዲያ በስጋዊ ልደቱ ነው። በስጋዊ ልደቱ ደግሞ የማን ልጅ ነው? የድንግል ማርያም ልጅ ነው። ድንግል ማርያም የማን ልጅ ናት? የዳዊት ልጅ ናት። ስለዚህ የዳዊት ልጅ ከሆነች ድንግል ማርያም ተወልዶ የዳዊት ልጅ ከተባለ ነብዩ አስቀድሞ ድንግል ማርያምን ሲጠራ ልጄ ብሎ ይጠራታል። ልጄ እያለ ይጠራታል። እዚህ ላይ እንደ መካሪ ሽማግሌ ሆኖ ነው የሚያወራት በትንቢት። ይገርማችኋል እኮ በትንቢት ግን መካሪ መስሎ መናገር። ልጄ ስሚኝ፣ ጆሮሽንም አዘንቢ ይላል። አያችሁ? የአባትሽን ቤት እርሺ፣ ወገኖችሽንም ተያቸው ይላል። ምን ማለቱ ነው? ርስኢ ህዝበኪ ወቤት አቦቺ፣ ወገኖችሽንም የአባትሽንም ቤት ተይ እርሺ ልጄ ይላል። ምን ማለቱ ነው? እርሺ እንዴ ወገንን መተዋል እንዴ? መርሳት አለ እንዴ የአባትን ቤት? ይሄ ነብይ ስለምን ያወራል ታዲያ? ጥልቅ እኮ ነው አነጋገሩ። ምን ማለቱ ነው? የአባትሽን ቤት እርሺ ማለት ወገኖችሽን እርሺ ማለት ምን ማለት ነው? ወገኖች የተባሉ ከአዳም ጀምሮ እስከ እሷ ድረስ ያለው ትውልድ በሙሉ ነው። እነዚህን እርሺ ማለት ምን ማለት ነው? የአባትሽን ቤት ማለት አባትሽ የተባለው አዳም ነው። የአዳምን ቤት ተይ ማለት እንደ አዳም ጥንተዋ አብሶ አለብኝ አትበይ፣ እግዚአብሔር አንጽቶሻልና። ወገኖችሽን ተይ ማለት ህዝብ አይሁድ በሙሉ ከአዳም ጀምሮ የነበረው ህዝብ ጠቅላላ የኖረበት የጨለማ ህይወት ባንቺ የለም። ያ የወገኖችሽ ህይወት ባንቺ የለም። ያ ጨለማ ያ የኃጢአት ህይወት የለም እያለ ነው የሚመሰክር ነብዩ። እርሺ ማለት ይሄ ነው። ታዲያ ለምንድን ነው የምረሳው? ለምንድን ነው የምተወው? እንዴት ነው የማይኖርብኝ ብላ የምትጠይቅ ይመስላል አይደል? አዎ እሷ አልተወለደችም አትጠይቅም። ግን ለጥያቄ መልስ ይሰጣል መልሶ። ምን ይላል? እስመ ፈተወ ንጉሥ ነኪ፣ ንጉሥ ክርስቶስ ውበትሽን ወዷልና፣ ውበትሽን ወዷልና እርሺ። ምክንያቱም እንደ ሔዋን ያለ ውበት አይደለም ያንቺ ውበት፣ የተለየ የንጽህና ውበት። ይህ ውበት ግን አካላዊ ውበት ይመስላችኋል? አካላዊ ውበትም የሚጎልባት አይደለችም እናታችን። ነገር ግን በዚህ የሚደነቅ አይደለም እኮ እግዚአብሔር። አካላዊ ውበት የፊት ገጽታ ደም ግባት አይደለም፣ ይህም የሚጎልባት አይደለችም። ነገር ግን ንጉሥ ክርስቶስ የወደደላት ውበት የልቡና ውበት ነው፣ የነፍስ ውበት ነው፣ የነፍስ ውበት ነው። ይህ ውበትሽን ንጉሥ ወዷል፣ ንጉሥ ክርስቶስ ወዷል። ስለዚህ እርሺ አላት። እንዲህ ብሎ ብቻ የሚያቆም ይመስላችኋል ነብዩ? በጣም የሚገርም እኮ ነው። በጣም የሚገርም ነገር ይናገራል። ህየንተ አበውኪ ተወልዱ ለኪ ደቂቅ፣ በአባቶችሽ ፈንታ ልጅ ተወለዱልሽ ብሎ ይመሰክርላታል። አባቶችሽ የተባሉ ነቢያት፣ ልጆች የተባሉ ሐዋርያት ሊቃውንት ናቸው። አባቶችሽ ስላንቺ መሰክሩ ነበረ ነቢያት። እንደገና ልጆች ተወለዱ ማለት ሐዋርያት ሊቃውንት ደግሞ በእነሱ ፈንታ ተተኩልሽ። ወተሰይምዮሙ መላእክተ ለኩሉ ምድር። እንዴ ይህ ነብይ ምን ነክቶታል? ሊቃውንት ንግስት ናት ስላለ ምን አለ? ወተሰይምዮሙ መላእክተ ለኩሉ ምድር። እነዚህ ልጆችሽን ደግሞ አለ ምእመናን ልጆችሽን፣ ሊቃውንት ልጆችሽን፣ ሐዋርያት ልጆችሽን ምን ታረጋቸዋለሽ አለ? ወተሰይምዮሙ መላእክተ ለኩሉ ምድር። ለምድር ሁሉ ገዦች አድርገሽ ተሾሚያቸዋለሽ። እንዴ ንግስት ብሎ የማትሾም ምን ይሆናል ታዲያ? ተሾሚያቸዋለሽ፣ ስልጣን አለሽ እያለ እኮ ነው ያለ። የንጉሥ እናቱ ንግስት ስለሆንሽ አንቺ ደግሞ በአባቶችሽ ፈንታ ልጆች ስለተተኩልሽ እነዚያ ልጆችን ደግሞ ለምድር ገዥ አድርገሽ ትሾሚያቸዋለሽ። እንዲህ ካለ በኋላ የመጨረሻው በጣም አስደናቂው ክፍል ምን ይላል መሰላችሁ? ወይ ዘክሩ ስመኪ በኩሉ ትውልደ ትውልድ። አይ መንፈስ ቅዱስ ያደረበት ነብይ ምን አለ? ስምሽን ለልጅ ልጅ ያስባሉ አለ። አይ ስምሽን እኮ ነው ለልጅ ልጅ ያስባሉ። የናት የተለየች ሀገር ማለት ለልጅ ልጅ ስሟ የሚታሰብ ልጆቿን ነገስታት አድርጋ የምትሾም በንጉሱ በክርስቶስ ቀኝ የምትቆም ውበቷ በክርስቶስ የተወደደላት ንግስት ይቺ የተለየች ሀገር ትባላለች። አያችሁ፣ ይህ ነው በነቢያት ልዩነቷ የተገለጠው።
እንዲህ እያልን ስንሄድ ነቢዩ ሰሎሞንን ደግሞ እንዳላነሳ ጊዜ አጭር ነው። ስለሷ የሚናገረው መኑ ይእቲ ዛቲ እንተ ትሄውዝ ከመጎ ወብሬት ከመፀሐይ ሰናይት ከመወር ሰናይት ከመወር ወብሬት ከመፀሐይ መደንግስት በጣም የሚገርም ነገር ይናገራል። ይች ማናት ይላል ነብዩ። በአድናቆት ነው የሚጀምር ሰሎሞንማ ሲናገር ስለ ድንግል ማርያም። እች ማናት እንደ ማለዳ ብርሃን የምትጎበኝ እች ማናት? እንደ ጨረቃ የደመቀች እንደ ፀሐይ የሞቀች እች ማናት? ዓላማ ይዞ እንደተሰለፈ እንደ ሰራዊት የምታስፈራ እች ማናት ይላል። አያችሁ ነብዩ ሳያውቅ ቀርቶ እኮ አይደለም፣ ግራ ቢገባው እኮ ነው። እግዚአብሔር እያሳየው እያየ ነው የሚያወራ እኮ። እቺ ማናት አለ። እንደ ማለዳ ብርሃን የምትናፈቅ። አያችሁ የማለዳ ብርሃን እኮ ይናፈቃል። ጨለማ ውስጥ ቆይተ የጠዋት ፀሐይ ይናፈቃል። ስለዚህ እመቤታችን ምን አላት? እንደ ማለዳ ብርሃን የምትጎበኝ እቺ ማናት ብሎ ይጠይቃል። በዚህ ብቻ አያቆምም። እንዲህ እያለ ውስጥ ለውስጥ አልብኪ ነውር ወይም እንትን ይበላይ ሌኪ እያለ ያመጣል እንጂ እናት አለምዬ፣ አይ ሰሎሞን፣ አይ ጥበበኛው ምን አላት? በጣም የሚገርም እኮ ነው። አንቺ ምንም ነውር የለብሽም ይላል። ንጽህናዋን ነው የሚናገር እኮ። ልዩ ናት። አንቺ ምንም ነውር የለብሽም በማለት ይናገራል። ፀሐይ እምሊባኖስ እህቴ መርዓት፣ እህቴ ሙሽራዬ ከሊባኖስ ነይ ይላል። የምትወለድበትን ተራራ እያየ እኮ ነው የሚያወራው። የሚገርመው ግን እህቴ ማለቱ ነው ደግሞ። ዳዊት ምን ብሏታል? ዳዊት ምንድነው ያላት? ልጄ። አሁን ሰሎሞን ምን እያለት ነው? እህቴ። ስለዚህ ዳዊት ልጄ ብሎ ስለተናገረ አሁን ልጄ አልልም ምን ያለ ታዲያስ እህቴ ልበላት አለ። ግን የሱም ልጅ ናት። አያችሁ እመቤታችንን እህቴ ብሎ የጠራ ሰሎሞን ወልድን ሲጠራ ደግሞ ወልድ ሆየ ወልድ ሆየ። አያችሁ መጻን ዘይቀንጽ ወይን በሰብስ ዲባ ኦግር። ስለ ወልድ ሲናገር ልጅ ወንድሜ እያለ ያወራዋል። ሲመጣ እንደ ዋልያ ነው ፍጥነቱ ይላል። በእርግጥ መኃልየ የሰሎሞን መጽሐፍ በጣም ወደ ኦርቶዶክሳዊ እይታ ጠልቆ መግባት ይጠይቃል። እሱን ለመረዳት ኦርቶዶክስ ካልሆኑ መኃልየ መረዳት አይቻልም። ዝም ብሎ የአንድ ተራ ፍቅር ደብዳቤ ነው የሚመስል። ምክንያቱም በቃ ጡቶችሽ ከንፈሮችሽ የሚል ነገር ሲያይ ሰው ወዲያው ይሄማ በቃ ብሎ ጊዜያዊ የፍቅር ስሜት ሁሉ ሊጎዳው ይችላል። አያችሁ ጊዜያዊ ነገር ሁሉ መረዳት ይጠይቃል። ልጅ ወንድሜ ብሎ ይጠራዋል። ወልድ ሆየ ጻዕዳ ወቀይ፣ ልጅ ወንድሜ ቀይም ነጭም ነው ብሎ ይጠራዋል። ነጭም ማለቱ በመለኮታዊ ኃይሉ በመለኮታዊ አኗኗሩ ንጽሐ ባህሪውን ያመለክታል። ቀይ ማለቱ የኛን ስጋን መዋሃዱን ያመለክታል። እመቤታችንን ምን ብሎ ይጠራታል? እህቴ ሙሽራዬ ከሊባኖስ ነይ ብሎ ይጠራታል። እንዲህ ብሎ ብቻ የሚያቆም ይመስላችኋል? አዘቅተ ማየ ሕይወት ዘይወህዝ ሊባኖስ፣ ከሊባኖስ የሚፈስ የሕይወት ውሃ ጉድጓድ ነሽ ብሎ ጠራት። የሕይወት ውሃ ጉድጓድ ነሽ አላት። አያችሁ እዚህ ላይ አሁን ማርያም የሚል እኮ የለም። ግን ምን አለ? ሙሉ ሕይወቷን ግን እየገለጸ ነው። ይህን መረዳት የአንባቢው ድርሻ ነው። ይህን ማስረዳት የመምህራኑ ድርሻ ነው። እና ዘቅተ ማየ ሕይወት ብሎ ይጠራታል። የሕይወት ውሃ ጉድጓድ ነሽ አላት። ይህን እስኪ ወደ አዲስ ኪዳን እናገናኝ ወዳጆች። ለምን የሕይወት ውሃ ጉድጓድ ያላት ብላችሁ ብትጠይቁ በዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷ ውሃ ልትቀዳ ሂዳ ነበር። በዚያ ላይ ክርስቶስ አገኛት። ውሃ ጠጭኝ አላት። አስቲኒ ማየ ውሃ ጠጭኝ አላት። ሊያናግራት ቢፈልግ እኮ ነው፣ ሊያድናት ስለፈለገ ነው። እቺ ሴት በቀትር ጊዜ ነው ወደ ውሃ የመጣች። ሰው ሁሉ የጠላት እንዲሁ ዝም ብሎ እየሰደባት እንዲሁ ያስቀየማት የሚመስላት ሴት ናት። እና ውሃ ጠጭኝ አላት። በጣም የሚገርም ነገር ነው። በዚያ ንግግር ውስጥ አንድ ትልቅ ነጥብ ተናገረ ክርስቶስ። ውሃ ጠጭኝ ብቻ አይደለም ያለው። እሷ ከያዕቆብ ትበልጣለህ ወይ? ጉድጓዱ ሩቅ ነው፣ እንዲያ ነው፣ እንዲህ ነው እያለች ስትቀባጠር የሚገርም ነገር አስተላለፈላት። ምን አላት? አሁን ውሃ ስጭኝ ብሎ የሚጠይቅሽ ማን እንደሆነ ብታውቂስ አንቺም በለመንሽው ነበረ፣ እሱም የሕይወት ውሃ ይሰጥሽ ነበረ አላት። የሕይወት ውሃ ይሰጥሽ ነበረ። ይሄን ስትሰማ የሕይወት ውሃ ካለ ስጠኝ፣ ሁለተኛ በዚህ መጥቼ ልቀዳ እንዳልደክም። ይኸው ምድራዊ ውሃ የምታስበው ነች።
እሱ ግን የዘላለምን ሕይወት የሚሰጠውን የራሱን ደሙን ነበር የሚያወራት። የሕይወት ውሃ ብሎ የሚጠራ ራሱን ነው። ታዲያ መጨረሻ ላይ ምን አላት? የሕይወት ውሃ እኔ ነኝ አላት። እኔ ነኝ። ከኢየሱስ ክርስቶስ በላይ ማን አለ? የሕይወት ውሃ። ስለዚህ ኢየሱስ ክርስቶስን ያስገኘች ምን ተባለች? የሕይወት ውሃ ጉድጓድ ተባለች። አይታችኋል? ይኸው የነቢያትና የሐዋርያት ጽሑፍ ሲገናኝ የሕይወት ውሃ እኔ ነኝ ካለ እመቤታችን ደግሞ የክርስቶስ እናት ከሆነች የሕይወት ውሃ መገኛ የሕይወት ውሃ ጉድጓድ ትባላለች። እንዲህ ተገናኘ ማለት ነው መጽሐፍ። ብሉይና ሐዲስ እንዲህ ነው የሚገናኙት። አንድም ቀን አይጋጩም። አንድም ምንባብ ውስጥ መጋጨት የለባቸውም። እና እመቤታችን የተለየች ሀገር የምትባለው በነቢያት በሰፊው የተገለጸች ናት። እና ጊዜው ሲደርስ አምላክ ሰው የሆነባት ናት። ታዲያ ነቢዩ ዳዊት ምን አለ? ስምሽን ለልጅ ልጅ ያስባሉ አለ። ስምሽን የሕይወት ውሃ ጉድጓድ ናታ፣ የሕይወት እንጀራ መገኛ ናታ። ስለዚህ ንግሥት ናታ። ይችን ንግሥት ምን አለ? ስምሽን ለልጅ ልጅ ያስባሉ አለ። ይሄንን ወደ ሐዲስ ኪዳን ገባ ብላችሁ ስታዩ በሉቃስ ወንጌል ምዕራፍ 1 ላይ ከኤልሳቤጥ ጋር ከተገናኘች በኋላ የሚገርም ነገር ራሷ ደግሞ ተናገረች። ምን አለች? ኤልሳቤጥ አመሰገነቻት። መንፈስ ቅዱስ አድሮባት፣ በተለይ ልዩ የሚያደርገን ምዕመናን ነው። መንፈስ ቅዱስ አድሮባችሁ ካለ እመቤታችንን መጥላት አትችሉም። መንፈስ ቅዱስ ተለይቷችሁ ከሆነ ግን ልባችሁ እመቤታችን መናቅ ይጀምራል። አይ እንወዳታለን እኮ ማለት ነው የሚጀምረው። እዛ በኋላማ አይ አይን ምን አመጣው? ለምን አይኛ እኮ ማርያምን እኮ እንወዳታለን ሚሉ ደግሞ አሁን ተነስተዋል። ያው አታማልድም እኮ ነው ያልነው ይላሉ። አያችሁ ሲያመጡ ፍቅርን እንደገና መልሰው በምን አጠፉት? በዚህኛው እንዴ ስራዋን ከነጠክ ምን ወደድካት? ማማለድ ቁም ነገር ነው ለሷ። ልጄ ማራቸው ማለት ትልቅ ነገር ሆኖ ነው ተሾም ያለሽ እያለ መጽሐፍ ቅዱስ አዩ ስልጡን ናት፣ ስልጣን አላት እያልን ምን አይነት ስልጣን? አምላካዊ መለኮታዊ ስልጣን አይደለም። ታዲያ ልጇ መለኮታዊ ስለሆነ የእግዚአብሔር እናት ስለሆነች ለእናቱ የሚሰጣት ስልጣን ለኛ ልታደርግ የሚፈለገውን ነገር ሁሉ ከማድረግ በላይ እንጂ በታች የሆነ ስልጣን አይደለም ያላት። ይሄን አስተውሉ ወዳጆች። እንዴ አንዴ ቀበሌ ሊቀመንበር እንኳን ብዙ ግዳጅ ይፈጽምልናል እያላችሁ እንዴ ዝም ብላችሁ እንዴ ያን ወረዳ አስተዳደር እንኳን የሆነ ነገር ያደርግልኛል እያልክ ስትቀባጥር አታፍርም? እንደ እመቤታችን እንዲህ አታረግም ብለህ ማሰብ ለኛ ሊደረግልን የሚገባን ሁሉ ለማድረግ የሚያስችል ስልጣን አላት። ከዛም በላይ ስልጣን አላት። ይሄን አስተውሉ። አያችሁ ቤተ ክርስቲያን የምትጠነቀቀው ለእመቤታችን የምትሰጠው አምላካዊ መለኮታዊ ክብር፣ የፈጣሪነት ክብር፣ ቅድመ ዓለም የነበረች ብሎ መናገር የሚባሉ ነገሮች ብቻ ነው የማይገቡ። ከዛ በተረፈ በእኛ ግል ህይወት ላይ ስለሚፈጸም ጉዳይማ ምን አንሷት ነው ማትችለው? ደግሞ ምን አንሷት? አንድ ሰው በህይወት ጉዳዩ ጭንቅ ገጥሞት እመቤቴ ይቅር በይኝ፣ በቃ አስታርቅኝ፣ አገናኝኝ፣ አንቺም እኔን ለማዳን ጸጋው አለሽ፣ ይህን ችግሬን ለመቅረፍ ሀብቱ አለሽ፣ ስልጣኑ አለሽ ብሎ በእምነት ቢቀርብ ይህን ማራቅ የማያስችል ስልጣን ነው የተሰጠ። እናንተ ምን ተራ ነገር ይሄ በምድር ላይ ያለን የኛ ኑሮ ትንኩስኩስ በጣም ቀላል ነገር አለ እንዴ? አንዱ መካሪ እንኳን መጥቶ እንዲህ አርገሽ ቢል እንኳን ችግር ይቀረፍ የለ እንዴ? እንኳን አይደለም የንጉሠ ሰማዩ ምድር የክርስቶስ እናት። አስባችኋል? ለቅዱሳን ስንት ጸጋ የሰጠ እግዚአብሔር ለእናቱ ይህን ጸጋ የሚነሳ ይመስላችኋል? አየህ፣ ለዚህ እኮ ነው ክብሯን መንፈስ ቅዱስ ገልጾላት ኤልሳቤጥ የተባለች ሽማግሌ ምን አለች? በጣም የምትገርም ቅድስት ሽማግሌ ናት። ቅድስት ባልቴት፣ ቅድስት ደግ ሴት ናት። እና እመቤታችንን ስታይ መንፈስ ቅዱስ ሞላባት ይላል መጽሐፍ ቅዱስ። የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ አለች። ይሄ መንፈስ ቅዱስ ያደረሰው የሚናገረው ንግግር ነው። እመቤቴ ስምሽን እጠራ ዘንድ እኔ ማን ነኝ ብለን ነው የምንጀምረው ጸሎታችን ራሱ። ወደ እሷ የምናቀርበው አስተብቆት ልመና ካለ እመቤቴ ስምሽን ልጠራ እንኳን የማይገባኝ ነኝ ብለን ነው የምንጀምረው። ይሄ መጽሐፍ ቅዱሳዊ ነው። አስተውሉ።
ታዲያ እቺ ኤልሳቤጥ እኮ አክስቷ ናት። እሷ የ90 ዓመት ሽማግሌ፣ እመቤታችን የ15 ዓመት ብላቴና። አሁን እዚህ ላይ እኔ ምንድነኝ ማለት የነበረባት ማናት? እንደ እድሜ እንደ ደረጃ ቢሆን ኖሮ እመቤታችን ነበረች ማለት የነበረባት። ነገር ግን ኤልሳቤጥ ናት የጌታዬ እናቱ፣ ወደ እኔ ትመጪ ዘንድ እኔ ምንድነኝ አለች። ራሷን አዋረደች። በማን ፊት? በጌታዋ እናት ፊት። ታዲያ ይሄን እስኪ መዝኑት እናንተ ራሳችሁ። ይሄ መጽሐፍ ቅዱስ ነው። ታዲያ ይሄን መከተላችን ምንድነው ኃጢያቱ? ይሄን ማስተማራችን መኖራችን ምንድነው ኃጢያቱ? እኔ ምንድነኝ አለች። ራሷን እንደ ትል እንኳን ለመቁጠር ትል ከበደ። እንደ ጉንዳን እንዳትል ጉንዳንም ትልቅ ነው ልትል እኮ ነው። እንደምን ልትቆጥር ራሷን ምን አለች? እኔ ምንድነኝ አለች ራሷን። የዚችን እናት ትምህርት አንይዝም? ይልቅስ በእመቤታችን ፊት እንቆም ዘንድ እኛ ምንድነን? ስሟን እንጠራ ዘንድ እኛ ምንድነን? በዚያ አውደ ምሕረት ስለ እመቤታችን ለማስተማር እኛ ምንድነን? ኧረ እኛ ምንድነን? በቅዳሴ ስሟን እናወድስ ዘንድ በማህሌት ስሟን እናወድስ ዘንድ እኛ ምንድነን? ከመጠናችን አልፋ ሄዳለቻ። የኛ አቅም የኛ ደረጃ በጣም ዝቅተኛ ነው። እሷ ያለችበት ደረጃ የአምላክ እናት መሆን ነው። አስተውሉ፣ የአምላክ እናት መሆን። ስለዚህ የአምላክ እናትን ምን አለች? የጌታዬ እናት አንቺ ወደ እኔ ትመጪ ዘንድ እኔ ምንድነኝ? እስኪ ይህን ቃል አብረን እንበለው። በጣም የሚያስደስት እኮ ነው። ነቅታችኋል? የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድነኝ? የሚገርም እኮ ነው። እስኪ ሁሌም በጸሎት ጊዜ ይሄን አስቡ። ሁሌም በጸሎት ጊዜ ምን ማለት ነው? እመቤቴ ከስዕልሽ ፊት ቆም ዘንድ እኔ ማን ነኝ? እኔ ምንድነኝ? ብለን ራሳችንን ዝቅ ማድረግን መማር። አይምሯችሁ ተረበሻ። አያችሁ? የአንድ ሰው ክፍተት የሁሉን ሰው አይምሮ ይረብሻል። እሺ እና ድምጽሽን በሰማሁ ጊዜ የሰላምታ ድምጽሽን በሰማሁ ጊዜ ጽንሴ በማህፀኔ በደስታ ዘሏል አለች። በደስታ ዘሏል አለች። የዮሐንስ በማህፀን ውስጥ ሆኖ መደሰት ምን ይሆን? ቁም ነገር ምስጢሩ ምን ይሆን? አያችሁ፣ ይህ ሁሉ በመንፈስ ቅዱስ ተገለጠላት። ታዲያ እንዲህ ብላ ብቻ አላቆመችም። በጣም የሚገርመው ቡርክት አንቲ እምአንስት፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ አለች። ከሴቶች ተለይተሽ የተባረክሽ ነሽ፣ የማህፀንሽን ፍሬ ቡሩክ ነው አለች። አያችሁ፣ እመቤታችን እንዳላገባች ያወቀች፣ ግን መጽነሷን ግን በምን አወቀች? መንፈስ ቅዱስ አድሮባት። ይሄ ነው መንፈስ ቅዱስ ያደረባቸው ሊቃውንት ስለ እመቤታችን አብዝተው ቢጮሁ ሳይሰለቹ ያለፉት ምስጢሩ ይሄ ነው። መጽሐፍ ቅዱሳዊ መሆኑ በዚህ ማወቅ ያስፈልጋል። በነገራችን ላይ አንዳንድ ሰዎች መጽሐፍ ቅዱስ ሲሉ መጽሐፍ ቅዱስ የሚቀበሉ አይምሰላችሁ፣ ማደናገሪያ ነው። መጽሐፍ ቅዱስ ሲሉ ማደናገሪያ ነው እንጂ መጽሐፍ ቅዱስን ቢቀበሉት ይሄ እኮ ነው ያለ። ስለ እመቤታችን የሚናገረው እኮ ይሄንን ነው። ታዲያ እመቤታችን ደግሞ ምን አለች? ተቀብላ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በእግዚአብሔር ደስ ትሰኛለች። በጣም የሚገርመው እነሆ ትውልድ ሁሉ ብፅዕት ይሉኛል ከዛሬ ጀምሮ አለች። ናሁ እምይእዜሰ ነው የሚለው። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ከዛሬ የምትለው ከጸነሰችበት ጊዜ ጀምሮ። የሚገርም እኮ ነው። ከዛ በፊት ክብር የላትም ማለት አይደለም፣ ሰው አያውቅም። ከጸነሰ ጊዜ ጀምሮ ግን የአምላክ እናት እየተባለች ብፅዕት ትባላለች ነው። ስምሽን ለልጅ ልጅ ያስባሉ የሚለው የነብዩ ቃልና እንደገና ትውልድ የልጅ ልጅ ሁሉ ብፅዕት ይሉኛል የሚለው ቃል ተገናኘ። እዚህ ነው ብፅዕት ይሉኛል አለች። ከዛ በኋላ ብፅዕት እየተባለች ቀጠለች። ብፅዕት ማለት የተመሰገነች የከበረች ማለት ነው። ታዲያ በነቢያት ቅድስት ሀገር ተብላ የተጠራች እመቤታችን በሐዲስ ኪዳን ደግሞ ብፅዕት፣ ቅድስት፣ ልዕልት፣ ንግስት እየተባለች ትጠራለች። እዚህ ነው ንግስት የሚለው ቃል ከመጽሐፍ ቅዱስ ነው የተወሰደው። ንግስተ ሰማይ ወምድር እያልን የምንጠራት ወትቀውም ንግስት፣ ንግስቲቱ በቀኝ ትቆማለች ትቀመጣለች ተብሎ በነቢያት ስለተነገረ ነው ማለት ነው ወዳጆቼ። ታዲያ ይህ ሁሉ እመቤታችን ቅድስት ድንግል ማርያም እኛ ምን ብንወዳት ምን ብናከብራት እሱ ከወደዳት እሱ ካከበራት በላይ እንደማንወድ እንደማናከብር ግን ማወቅ ያስፈልጋል።
እሱ የሰጣትን ክብር መመስከር ነው የኛ በአቅማችን ክብሯን መመስከር በራሱ ማክበር ስለሆነ ነው። ስለዚህ ወዳጆቼ ቅድስት ሃይማኖታችን ቅድስት ቤተክርስቲያናችን ስለ ቅዱሳን ያላት አስተምህሮ ጥንቅቅ ያለ ስለ ድንግል ማርያም የምትናገረው ጥንቅቅ ያለ እንጂ እንደው ግንጥንጥል የሆነ ነገር አትናገርም። የነቢያት መሰረትነት፣ የሐዋርያት ግድግዳነት፣ የሊቃውንት ጣራነት የተቀመጠበት ነው። በዚህ ነው የምንረዳው። ወነአምን ከመግዝእትነ ማርያም ወላዲተ አምላክ ኢቲ ሊቁ ቄርሎስ እመቤታችን የአምላክ እናት እንደሆነች እናምናለን ይላል። ስለዚህ የአምላክ እናት እንደሆነች ካመን የአምላክ እናት ናት ብለን መውደድ ኃጢአት አይደለም። የአምላክ እናት ናት ብለን ማክበር ኃጢአት አይደለም። እስኪ በልባችሁ ከኛ አካል የተገኘች የኛ አካል ክፍል የሆነች ግን የአምላክ ማደሪያ የሆነች ብናገኝ ብናከብራት ወይስ ብናዋርዳት? እንዴ ብንወዳት ወይስ ብንጠላት? ካለገ እኮ የአምላክ እናት እኮ አለ። ፈጣሪ ያለን አይደለም? አዎ ፈጣሪያችን ከሷ ተወለደ እኮ ነው የምንለው ያለ። አናፍርበትም እኮ። አንዳንዶች አይወርድም አይወለድም በሚለው ትምህርት የሚኖሩት ወገኖችም በዚህ ይሳሳታሉ። እንዴት ከተባለ አምላክ ሰው የመሆኑን ፍላጎት ወይም ደግሞ ሰው ይሆን ዘንድ የወደደውን መንገድ ተቃርነዋል። በዚህ መቃረን ውስጥ ያለ አእምሮ እስከ መቼውም የፈጣሪውን ፍቅር ሊያገኝ አይችልም። እንዴት አምላክ ያንተን ስጋ ሊለብስ የወደደውን ፍቅር ስታስብ ነው አንተም የፍቅር አጸፋ ለመመለስ የምትታገለው። አየህ፣ በዚህ ውስጥ ነው የፍቅር መጋመድ ያለው። እግዚአብሔር እኛን ወደኛ ከወረደ እኛ ደግሞ እሱን ወደሱ ከፍ ማለት ግዴታችን ይሆናል ማለት ነው። ጻ ውስተ ሐሰሳሁ ለዘመጻ ለሐሲሶትከ አንተን ሊፈልግህ የመጣውን ልትፈልጉታ ይላል ማሪሳይ። አንተን ሊፈልግህ የመጣውን ልትፈልጉታ። እስኪ ወጣቶች እችን ቃል ከልባችሁ ያዟት። አንተን ሊፈልግህ የመጣውን ልትፈልጉታ። አይገርማችሁ? እኛን ሊፈልግ የመጣውን ልንፈልግ መውጣት ያስፈልጋል። እስመ ተዋረደ ሀበ ሐሳርከ ከመ ትትለአል አንተ ሀበ ልዕልናሁ። አንተ ወደሱ ከፍታ ከፍ እንድትል እሱ ወደ አንተ ትሕትና ወረደ፣ ወደ አንተ ዝቅታ ወረደ። ይሄ ግን አጸፋው ያንተ ክብር መመለሻ ነው። አንተ ልትከብር እሱ ተዋረደ። አንተ እንድትናገር እሱ ዝም አለ። በማህፀን ዝም አለ። ጽንስ ሆኖ በማህፀን አንተ እንድትናገር አያችሁ። አንተ እንድትከብር እሱ ጎስቋላ ስጋን ተዋሃደ። አንተን ሊያከብር አንተን ከፍ ሊያደርግ ይህ ሁሉ የፈጸመው ግን በእመቤታችን በኩል ነው። ቅድስት ሀገር ትባያለሽ። ቅድስት ሀገር የሚተዋት አይደለሽም ይላል። እንግዲህ የሚፈልጓት ከተማ እንጂ የምትተው ከተማ አይደለሽም ማለቱ ለዘላለም የማትተው በምእመናን ልቡና ተወዳ የምትኖር እንጂ የማትጣል ከተማ የምትወደድ ከተማ ትባያለሽ ይለናል ነብዩ ኢሳይያስ። አያችሁ ወዳጆች፣ ልብ በሉ። ሃይማኖት በአይምሮ የሚያዝ ነው። በግርግርታና በታይታ ብቻ የሚፈጸም አይደለም። በአይምሮ ዘመኑ ነጣቂ ነው። አይምሮአችሁ እንዳይነጠቅ ጥብቅ ጥንቃቄ ያስፈልገዋል። አያችሁ፣ ወራሪ በስቷል። ስለዚህ በወራሪው ዘመን በድንግል ማርያም ፍቅር መጠበቅ ያስፈልጋል። ለዚህ ነው የውዳሴ ማርያም ተርጓሚያን አባቶች ሊምሮ የወደደውን የእናቱን ፍቅር ያሳድርበታል አሉ። ሊምሮ የወደደውን በቃ እግዚአብሔር ሊምርህ ከወደደ ፍቅሯ እያደረ እየበዛ ነው ይመጣ። እግዚአብሔር ሊምርህ ሙሉ ነገሩ በውስጥ የሚታወቅልህ የድንግል ማርያም ፍቅር የቅዱሳን ፍቅር ሲኖርህ ነው። የቅዱሳኑ ፍቅር እያነሰ ከመጣ አንተ ለሞት የተጣልክ ነህ። ታዲያ ዘመናችን እኮ አስቸጋሪ ነው። ቅዱሳንን ሁሉ ከፋፍሎ የዘር ስሜት ውስጥ ሽልቻ ውስጥ ያስገባ እኮ ነው። እገሌ የዚህ ዘር ብሎ ቅዱሳን ሁሉ ነጥቆ የሚሄድ በጣም አደገኛ። እንዴ ከዘር ወጡ እኮ ወዳጅ። እንኳን ቅዱሳን እኛ እኮ ከዘር ወጣን። የኛ ዘር ምንድን ነው ወዳጆች? የሆነ ይሄ ምድራዊ ሰዎች ፖለቲከኞች እንደሚያቀነቅኑት የሆነ የገሌ ዘር አረ አይደለም። ይሄ አይገልጸንም እኮ። ሊፈልገን የመጣው እኮ ከዘር አውጥቶ ወደ ራሱ ዘርነት ሊወስደን እኮ ነው። አኮ እምዘር ዘይደመሰስ አላ በቃሉ ለእግዚአብሔር፣ በማይጠፋው በእግዚአብሔር ቃል እንጂ በሚጠፋ ዘር አይደለንም ይላል። ከሚጠፋ ዘር አልተገኘንም ይላል። እስኪ ለምሳሌ ጥያቄ ልጠይቃችሁ። አሁን ከእናት ከአባት እንወለዳለን። እሺ እናት አባት የትም ቦታ ይሁን የትም ቋንቋ ይናገሩ፣ እሺ
ከነሱ መወለድ አንድ የአጥንት የስጋ ቆጠራን ሊያመጣ ይችላል። ጥሩ ይሄን ልደት የሚሽር ሁለተኛ ከማን እንወለዳለን? ከስላሴ። ስለዚህ አንተ የልጅነት ዘር የሚቆጠረው ከስላሴ ነው ማለት አየህ። ከእናት ከአባት ያለው ዘር ምን ሆነ? ቆመ። በሁለተኛው ልደት ምን ሆነ? ታደሰ። አለቀ። ወደ ላይኛው ከፍ አለ ልደት። ይሄማ የእንስሳት ልደት የሚመስል ልደት እኮ ነው የምንወለደው። ታዲያ በዚህ ገና አሁንም ገና እዚህ ናችሁ እንዴ? ገና የደም ዘር ነው የምትፈልጉ? ገና ያጥንት ለዛ እኮ ነው ያ ስሜት ከኛ አልፎ ቅዱሳንን ሳይቀር እየነካካ መጣያችሁ። ምን ብሎ በቃ ያሬድ እኮ የትግራይ ስለሆነ እኛ አንፈልግም የሚል ሌላ፣ እገሌ ደግሞ አቡነ ተክለ ሃይማኖት የአማራ ስለሆነ እኛ አንፈልግም ሌላ። ምን ማለት ነው? ራሱ ትግራይ የሚባል ያሬድ የለም፣ አማራ የሚባል ተክለ ሃይማኖት የለም። ምን የሚባል ነው ያለው? ቅዱስ ያሬድ። ምን የሚባል ቅዱስ አቡነ ተክለ ሃይማኖት። ይሄ ሳይቀር አልገባን ብሎ ዘር መቁጠር ጀምረናል። አካባቢ መለየት ጀምረናል። ይሄ የሰይጣን ዘር በአእምሯችን ውስጥ እንደተተከለ ግልጽ ማሳያ ነው። ግልጽ ማሳያ። ዘር ንጹሕ ዘይፈሪ ውስተ ሥጋ ሆሙ ለቅዱሳን ለንጹሐን ውእቱ ኢየሱስ ክርስቶስ። እንዲህ እያለ የሚያድር ካህን ዘር ቢቆጥር ምንኛ ይጠየቅ ይሆን? በንጹሐን ሥጋ ላይ የሚያፈራ ንጹሕ ዘር እሱም ኢየሱስ ክርስቶስ ነው ይላል የአባ ጊዮርጊስ ድርሰት ሞገስነ በተባለው ጸሎት ላይ። ይሄን ቁሞ ያደረ ካህን ሲነጋ እንደገና በዘር ቢጣላ ምንኛ ይጠየቅ ይሆን? አቤት ዳው፣ አቤት ፍዳው። ከዘር ወጥቶ ወደ ሥላሴ መንበረ ክብሩ የቀረበ ካህን እንደገና ዘር ቆጠራ በአጥንትና በሥጋ ስሌት ሽልቻ ውስጥ ቢገባ እግዚአብሔር ምን ያህል ይቀስፈው ይሆን ይህን ሰው? አያችሁ፣ የእግዚአብሔርን ምሕረት እንደ መዘንጋት አትቁጠሩት። እግዚአብሔር አይዘነጋም። የእግዚአብሔርን ትዕግስት እንደ ድንቁርና አትቁጠሩት። ሎቱ ስብሐት። ለእኛ ጆሮ የሰጠ እሱ ማይሰማ ይመስለናል። ዓይን የሰጠ የማያይ ይመስለናል። አይደለም። ስለዚህ አምላካችን እግዚአብሔር የማያልቅ ትዕግስት፣ የማይሰለች ምሕረት፣ የማይቋረጥ ይቅርታ ያለው በመሆኑ እንኖራለን እንጂ እንደኛማ የሆንስንስ ብለናል። ሰቆራረ ኮንክሙኒ ይላል በነቢዩ ኢሳይያስ አድሮ። አስጠያፊዎች ሆናችሁኝ፣ አስጠያፊዎች ሆናችሁኝ። አያችሁ። አሁን እስኪ ከአገልጋይ እስከ ተገልጋይ ድረስ ለእግዚአብሔር የሚያስደስት ልብ ያለው ማን ነው? አስጠያፊዎች ሆንበት። ውሉደ ወለድኩ ወአልሐቁ ወእምንቱሰ አለውኒ በነቢዩ አድሮ አሁንም ይገስጸናል። ልጆች ወለድኩኝ አሳደግኩኝ፣ እነሱ ግን ተውኝ ይላል። እነሱ ግን ተውኝ። ልጆች ወለድኩ አለ። እውነት ነው። በማያገባው ወለደን፣ በስጋው ደግሞ አሳደገን። እኛ ግን ተው ነው፣ ዘር ቆጠራ ውስጥ ገባን። ይሄ ነው አሳፋሪው። ታዲያ ከዚህ መለየት ቅድስት ሀገር የተባለች እመቤታችን የኛ እናት ናት ብሎ ደፍሮ ለመናገር በክርስቶስ ሕግ ጸንቶ መቆም ያስፈልጋል። እምቢ ለኃጢአት ማለት ያስፈልጋል። እምቢ ለዘረኝነት ማለት ያስፈልጋል። እኛ የምንቆጥረው ዘር ካለ የቅዱሳን ዘር ነው። እሱም ምን አይነት ዘር? ንጽህና፣ ቅድስና ነው። በዚህ ነው ነፍስ ከእግዚአብሔር ጋር መኖር የምትችለው። ስለ ንስሩ ታሪክ አስታውሱ። አንድ ንስ እድሜው እየደረሰ ሲሄድ ክንፎቹ እየላሉ ላባው በሙሉ እየደከመ ውስጡ አካሉ በሙሉ አቅም እያጣ ይሄዳል። በጣም የሚበር ነው ንስር። ነገር ግን የመብረር እድሉን እያጣ ይሄዳል። ከምኑ የተነሳ? ከእርጅናው የተነሳ ላባዎቹ በሙሉ ድክምክም ይላሉ። ማንቆሪያው ይሄ በሙሉ ይበላሻል። ጥፍሮቹ ይጣመማሉ። በጣም አስቸጋሪ ሁኔታ ውስጥ ይገኛል። ይህ ንስር መብረርም ይኖርበታል። ምክንያቱም በምድር ላይ ከሚፋቀቁ እንስሳት ጋር እኩል መሄድ ለሱ አይስማማውም። መብረር ነው ስራው። ስለዚህ የመብረሩን እድል፣ የአየሩን ግፊት ማለፍ የሚችልበትን ጸጋ እያጣ ይሄዳል። ታዲያ ለዚህ ንስር ሁለት አማራጮች አሉት። ምንድናቸው እነዚህ? አንዱ እንዳለ ዝም ይልና መብረሩን ያቆማል። መሬት ላይ ካሉ ትላትሎች ጋር አብሮ ከነሱ ጋር መንፋቀቅ ነው። አንዱ እድል ይሄ ነው። ሁለተኛው እድል ወይም ምርጫው ደግሞ ትልቅ ተራራ ላይ ሂዶ ራሱ ክንፍ ያማታና እሳት አውጥቶ ራሱን ማቃጠል።
ማንቆሪያውን ደግሞ ድንጋይ ላይ እየመታ እስኪደማ ድረስ ያ ማንቆሪያውን አውልቆ መጣል፣ ጥፍሮቹንም በተመሳሳይ አውልቆ መጣል። እንዲህ ካደረገ በኋላ አዲስ ሆኖ መፈጠር፣ ከዛ በኋላ አዲስ የመብረር ችሎታና ኃይል ያለው ሆኖ መፈጠር። ይሄ ሁለተኛው ምርጫ ነው። ይሄን ሲያደርግ ግን ዋጋ ያስከፍለዋል። እስኪ አሁን የትኛውን የሚመርጥ ይመስላችኋል? ዋጋ ከፍሎ የመብረር ጸጋውን መመለስ ወይስ በምድር ላይ ከሚንፋቀቁት ጋር ያ ሁሉ መጥቆ የሚበር ንስር እንዲሁ ዝም ብሎ ሲንፋቀቅ መኖር? የትኛውን ቢመርጥ ይሻላል? ምን አላችሁ? እንደምን ብሎ ዋጋ ከፍሎ ያን የመብረር ጸጋ መመለስ አይደል ነው? አይደለም? እንግዲህ አንተ ወጣት ያዘኝሽ በል ያዘኛ ያ ንስር የተባልከው አንተ ነህ። ያ ማንቆሪያ መበላሸቱ፣ የጥፍሩ መጣመም፣ የላባው መድከም፣ የክንፎቹ እንዲሁ ቀዛፊ አየሩን ግፊት መቋቋም አለመቻል፣ ይሄ ምንን ያመለክታል? በነፍስ ውስጥ ያለ ኃጢአት ነው፣ እርጅና ነው። ያ ነው በነፍስ ውስጥ ያለ እርጅና፣ ከእግዚአብሔር ጋር እንዳትገናኝ፣ በነፍስ ህይወት እንዳትበር የሚያደርገው፣ በፍቅር በትህትና እንዳትኖር የሚያደርገው ያ ድካምህ ነው። በነፍስ ውስጥ ያለው ገደብ የለሽ ፍላጎት እሱ ነው ነፍስን ጨምቆ ያዛት፣ ወደ እግዚአብሔር እንዳትበር ያደረጋት። በጸሎት ሰዓት መመሰጥ እንዳይኖር፣ በቅዳሴው ሰዓት መደሰት እንዳይኖር፣ ስልቹ እንድትሆን የሚያደርግህ፣ ወደ ቤተ ክርስቲያን መቅረብን እንደ ስንፍና እንደ ጊዜ ማጥፋት እንድትቆጥር የሚያደርግህ፣ ወደ እግዚአብሔር መቅረብን እንደ ጊዜ ማጥፋት እንድትቆጥር የሚያደርግህ ይህ የልብህ ማርጀት ነው። ከዚህ ማርጀት የተነሳ ልብህ ወደ እግዚአብሔር መመሰጥ አይችልም። ወዘይሄሊ በልቡ ዘበላይሉ፣ በልቡ የላዩን የሚያስብ ንዑድ ክቡር ነው ይላል። ላዕለ ይኩን ህሊናክሙ በሰማይ ያሃሉ ልብክሙ፣ ህሊናችሁ በላይ ይሁን ልባችሁን በሰማይ ይኑር ይላል። ታዲያ ልባችን ወደ ላይ እንዳይበር ምን ጎዳን ካላችሁ፣ ያ በልባችን ውስጥ ያለው እርጅና የተጣመመው አስተሳሰብ ጎዳን። ያ አሁን ያልኳችሁ የዘረኝነት ስሜት ጎዳን። ምድራዊ አስተሳሰብ ጎዳን። እርስ በርስ የመዋደድ የመከባበር የሚባል ጸጋ የሌለን መሆን ምን አደረገን? ጎዳን። ታዲያ ይሄ እርጅና ምን ይሁን? ስለዚህ ይሄ ወጣት ሁለት ምርጫዎች አሉ። እያንዳንዳችሁ ይሄን ስሙኝ፣ ሁለት ምርጫዎች ናቸው ያሉን። አንዱ ልክ ይሄ እርጅና ይዞን በዚህ ዓለም ከአረማውያን ባልተሻለ፣ ካልተጠመቁ ሰዎች ባልተሻለ እየተነታረኩ እየተከፋፈሉ እየተለያዩ እየተበላሉ ትዳር ደስታ የለው፣ ስራ ደስታ የለው፣ ስልቹ ብስጩ ሆነን መኖር መንፋቀቅ ይባላል። ምድር ላይ ከሚመላለሱ ተራ ከሆነ ህይወት ከሚመሩ ጋራ መመሳሰል፣ ይሄ አንዱ ምርጫ ነው። ከወደድከው ነው፣ ከጣፈጠህ ነው። ጭንቀቱ ከጣፈጠህ፣ ብስጭቱ፣ ንዴቱ፣ ቁጣው ከጣፈጠህ ይሄ አንዱ ምርጫ ነው። ሁለተኛው ምርጫ እንደምንም ብለህ ቃል እግዚአብሔርን ተምረህ የንስሐ አባት ይዘህ በንስሐ አባት ስር ቀኖና ተቀብለህ ስጋ ወደሙን በመቀበል ራስህን ዋጋ በሚያስከፍል ጾምና ጸሎት ውስጥ ገብተህ ነፍስህን ማደስ መቻል። ያኔ ስታድስ ጭንቀቱ የለም። ኃጢአት ጭንቀት ያመጣል። ኃጢአት ድንጋጤ ያመጣል። አሁን ነገ ዓለም ያልፋል ቢባል አሁን ምን ይሰማቸዋል? በቃ አሁን ነገ ዛሬ ሌሊት ዓለም ሊያልፍ ነው። እሺ ምን ይሰማቸዋል? እስኪ መልሱልኝ። በጣም ነው የምንደነግጥ እንዴ! ለምን? እርጅና ውስጥ ነና። ወደሱ መሄዳችንን አንችልም። በቃ ለምን? እንዴት ብለን እንቀርባለን? ነፍስ ትሰቀቃለች፣ አልተዘጋጀችምና ነው። ነገ ትሞታለህ ብትባል አንተ ወጣት ምን ታደርጋለህ? ነገ ትሞታለህ ብትባል አየህ እንዳልተዘጋጀ በዚህ ቅርብ ነው፣ በዚህ ግልጽ ነው። ራስን ጠይቅ። አሁን ነገ ብሞትስ ብለህ ምን አረኩ? ምን ይዣለሁ በል እስኪ። አሁን ምን ያህል ተሳትፎ አለ ከእግዚአብሔር ጋር? ምን ያህል ሱታፊ አለ ከፈጠረህ ጋር? ምን ያህል ስለሱ ብለህ የተውከው ነገር አለ? ስለ እግዚአብሔር ብለን የተውነው ነገር ሳይኖር ከእግዚአብሔር የምናገኘው ነገር የለም። አስተውሉ። ያን እውነተኛ ጸጋ የምናገኘው ስለሱ ብለን የምንተው ነገር ሲኖር ነው። ገንዘብም ቢሆን ስለሱ ብለህ ስተው፣ እንቅልፍም ቢሆን ስለሱ ብለህ የምትቀንሰው ነገር ሲኖር፣ አየህ ቂም በቀሉንም ስለ እግዚአብሔር ብለን የምትተወው፣ አየህ ስለሱ ብለህ የምትተው ነገር ሲኖር እሱ ደግሞ ላንተ ብሎ የሚሰጥህ ነገር አለ። ከሱ የምታገኘው ነገር ደግሞ የሚያልፍ እንዳይመስልህ፣ የሚጠፋ እንዳይመስልህ። በምድር ላይ ሹመት ብታገኝ፣ በምድር ላይ ሀብት ብታገኝ፣ ጤና ብታገኝ ሁሉም ኃላፊ ነው።
ከእግዚአብሔር የሚገኘው ጸጋ ግን አያልፍም። አየህ፣ መብረር የምትችለው በዚህ እሳቤ ነው። ዋጋ ከፍለ ነፍስን ከእግዚአብሔር ጋር ማጣበቅ ይኖርብሃል። ቅረቡ ሀቤሁ ወያበርህ ለክሙ፣ ወደ እሱ ቅረቡ እሱም ያበራላችኋል ይላል። ያበራላችኋል። እግዚአብሔር ልቡናህን ካበራለህ ዓለም በሙሉ ከእግዚአብሔር ጋር እንደማይስተካከል ያኔ ግልጽ ይሆናል። እንደ ሞትን ሰው ሁሉ እንደሚረሳን ብናውቅ ኑሮ ከእግዚአብሔር ውጭ ሌላ ልናስደስተው የምንሞክረው አካል አይኖርም ነበር። እንደ ሞትን ሰው ሁሉ ይረሳናል። የህይወት ታሪክ ያነባል፣ ከዛ በኋላ ይረሳል። በቃ አለቀ። አየኸው፣ ከእግዚአብሔር ውጭ ሌላ የምታስደስተው አካል አይኖርም ነበር። እኔ እግዚአብሔርን እፈልጋለሁ አላችሁ? አዎ እኔ እግዚአብሔርን እፈልጋለሁ ሚል ካለ እኛ እግዚአብሔርን መፈለግ ስንጀምር የሚገርመው ነገር እሱ አስቀድሞ እየፈለገን መሆኑ ግልጽ ይሆናል ማለት ነው። በጣም ነው የሚገርመው። ሄደው እሱ እኮ አሁንም እየፈለገ ነው፣ እኛን እያልፈልግ ያልነው እሱ አሁንም እየወደደን ነው። መውደድ ስንጀምር እየወደደን መሆኑ ይገባናል። መፈለግ ስንጀምር እየፈለገን መሆኑ ይገባናል። ወደሱ መቅረብ ስንጀምር ወደኛ ሊቀርብ ምን ያህል እንደተጋ ይገባናል። እግዚአብሔር ከኛ ሊርቅ አስቦ አያውቅም እኮ። ነገር ግን እኛ በመራቃችን ይኸው እንዲህ እንሆናለን። እግዚአብሔር ለምንድን ነው የተወኝ እንላለን። ኧረ አልተወንም፣ እየተከተለን ነው። ከበንጋው ተለይተሽ እየሮጥሽ እረኛው ግን እየተከተለሽ ነው። አንድም ቀን አልተወሽም። ተሰብረሽ እንኳን የሚጠግን እረኛ ልኮልሻል። ባዝነሽ ጠፍተሽ እንኳን የሚመልስ እረኛ ልኮልሻል። ይህ ቃል በራሱ የእረኛ ቃል ነው። አያችሁ ወገኖች፣ ስለዚህ ነው የተቀደሰች ሀገር የምንባለው፣ የተለየች ሀገር የምንባለው። ያቺ ነፍሳችን ከሱ ጋር መጣበቅ ስትጀምር ነው፣ እሱን መምሰል ስንጀምር ነው። እግዚአብሔር ማን ነው? ደግና ሩሩ። እኔስ ማን ነኝ? ጨካኝና ክፉ። እንዴት ታዲያ ወደሱ ልቀርብ እችላለሁ? መልሱ ይሄ ነው። አየሁ፣ ደግ ሩሩ በመሆን ነው። ስለዚህ ቅድም ካልኳችሁ የንስሩ እድሳት ምሳሌ ምን ወሰዳችሁ? አንድ ወጣትም በህይወቱ በነፍሱ እርጅና ኃጢአት ቢገጥመው እንዴት ብሎ ወደሱ ለመመለስ ራሱን ማደስ እንዳለበት ማሰብ ይኖርበታል። ሁሌም ነው እድሳቱ። በነገራችን ላይ ሁሌም ሴት ወንድ አይልም። በትዳር ህይወት ምን ያህል እግዚአብሔርን ማስደሰት ነኝ፣ ልጆች በማሳደግ ጥበብ ምን ያህል አስደሳች ነኝ። አንዲት ሴት ልጆች መውለዷ ከእግዚአብሔር የተሰጡ ጸጋዎችን የተሸከመች አደራ የተሸከመች ሴት ናት ማለት እኮ ነው። እግዚአብሔር አንድን ፍጡር ላንቺ ሰጠሽ ማለት እኮ አደራ ጥሎብሻል ማለት እኮ ነው። ያ ልጅ በእግዚአብሔር ማመን ውስጥ ጸንቶ እንዲቀጥል ማድረግ ካልቻልሽ በልጅሽ ተጠያቂ ነሽ ማለት ነው። ያን ልጅ የእግዚአብሔር አገልጋይ፣ ንጹህ ዘማሪ፣ ቀዳሽ፣ አወዳሽ አርገሽ አሳደግሽ ማለት ደግሞ አደራሽን ተወጣሽ ማለት ነው። በዚህ ትድኛለሽ ማለት ነው። ለዚህ ነው ሴት በመውለዷ ትድናለች ያለው ቅዱስ ጳውሎስ። በመውለዷ ትድናለች። አያችሁ፣ በማህፀንሽ ውስጥ ፍጡርን እንዴት አድርጎ እንደፈጠረ አየሽ። የሰው ምስል በማህፀንሽ ተቀረጸ እኮ። ያንን ደግሞ እንደገና በምጥ በጭንቅ ወልደሽ ያን የምታሳድጊ አንቺ ነሽ ተባልሽ። ታዲያ ስታሳድጊ በእንጀራና በልብስ ብቻ ካሳደግሽ የእግዚአብሔር ልጅ ሊሆን አይችልም። በትምህርትና በምክር ልጄ ከእግዚአብሔር አትውጣ እያሉ ማሳደግ ያስፈልጋል። ስለዚህ አሁን ክረምት ነው ይመጣው፣ የዘመናዊ ትምህርታቸው ይዘጋል። ወዴት ልታከርሙ አስባችኋል ልጆቻችሁን? እስኪ ምን አቅዳችኋል ስለ ልጆቻችሁ? ሰንበት ትምህርት ቤት የጠነከረ አለ እዚህ። ስለዚህ ካለ የልጆች ትምህርት ቤት መከፈት አለበት ማለት ነው። በየክፍላቸው ትምህርት መሰጠት አለበት። 5 ዓመት 10 ዓመት 15 ዓመት ሰንበት ትምህርት ቤት የኖሩ እህቶችና ወንድሞች አሰልጣኝ ሆኖ መግባት አለባቸው። ሁሉም የደብሩ ልጆች በትምህርት ቤት በተለያዩ ቦታዎች በክላስ ልክ መግባት አለባቸው፣ መመዝገብ አለባቸው፣ መማር አለባቸው። ይሄን ክረምት ዘመናዊ ልታስተምሩ ስንት ወራትን እየሰጣችሁ አይደል? ለእግዚአብሔር ደግሞ እስኪ 2 ወር ይማሩ። ጊዜ ተሰጥቷቸው ይማሩ። ቁጭ ብለው ደብተር ይዘው ይማሩ። ትናንትና ስለምን ተምረዋል? ስለ ሳይንስ። አሁን ደግሞ ስለ እግዚአብሔር ይማሩ። አስተማሪው ማን ነው ካላችሁ፣ አንደኛ የደብሩ አገልጋዮች ሰባኪዎች፣ ሁለተኛ ሰንበት ተማሪዎች። 10 ዓመት ሰንበት ተማሪ ሆና ኑራ ማሰልጠን ካልቻለች ችግር አለ ማለት ነው። ችግር አለ ማለት ነው። ሰንበት ተማሪዎችም መዝኑ ራሳቸው። እኔ አሁን አሰልጥኝ ቢባል ህፃናትን ላሰለጥን እችላለሁ ወይስ አልችልም? ይሄን መመዘን አለባችሁ። ምንድነው የምናሰለጥነው? ምስጢረ ሥላሴ። ምንድነው የምናሰለጥነው? ነገረ ማርያም። ህፃናት ይማሩ ነገረ ቅዱሳን። ማንም ያሰለጥን ሰንበት ተማሪ። አንዲት እህት ከልጆች መመደብ አለባት። ታስተምራለች። በቃ
ዘመናዊ ትምህርት የሚያስተምሩ ሴቶች አይደሉ? በቃ ያ ማለት እኮ ነው። በቃ ህፃናቱ ያን እየተማሩ ውለው እቤታቸው ይምጡ። ይሄን በክረምቱ ምን ያህል እንዳቀዳችሁ አላውቅም። ድጋፍ ግን ይሆናል። ማንም ወላጅ ልጅ አለኝ ካለ አባቶቼ ልጄን መዝግቡልኝ ማለት አለበት። ዘመናዊ ብቻ የምታስመዘግቡ እናንተ የፈጠራቸው እግዚአብሔርን ማወቅ የለባቸው? በህፃንነታቸው እግዚአብሔርን መፍራትን መለማመድ የለባቸው? አለባቸው። አይ ይበርዳቸዋል፣ እንደዚህ ይላቸዋል። ይሄ አይሰራም። ቤተክርስቲያን ማትረፍ ከፈለግን ነው ነገ ንጹህ ትውልድ ያላት ቤተክርስቲያን መፍጠር የምንችለው አሁን ህፃናት ላይ መዝራት ስንችል ነው። ወጣቱን ከመርገም ህፃናት ላይ መድከም፣ ቅን ትውልድ ለማፍራት ህፃናት ላይ መስራት። በቃ ይሄ ነው ለውጥ የሚያመጣው። ወጣት መርገም ብቻውን በቂ አይደለም። ትውልዱ እንዲሆነ ከማለት መስራት። ስለዚህ ህፃናት ላይ መስራት ትልቁ መፍትያችን፣ ለውጥ የሚያመጣው ይሄ ይሆናል ማለት ነው ወዳጆች። ስለዚህ እመቤታችን ቅድስት ሀገር ተብላ የተጠራች በህፃንነቷ ቤተ መቅደስ ገብታ ነው። በህፃንነቷ ከዛ በኋላ የአምላክ እናት እስከ መሆን ድረስ ራሱ ወሰዳት፣ አደረሳት፣ ከፍ አደረጋት። ይሄን ከፍታዋን ይዘን እኛ ደግሞ በጥላዋ ስር እንገኛለን። እመቤታችን አስቢን እንላለን። ስለዚህ ልዩ ሀገር፣ የምትፈለግ እንጂ የማትተው ሀገር ሆነች። የሷ ልጆች እንድንሆን የረዳን አምላካችን ክብር ምስጋና ይድረሰው። ታዲያ ይህን መስቀል ላይ የተቀበልነውን አደራ እንዳንተው መስቀል ላይ ነው የተቀበልነው፣ በዮሐንስ አማካኝነት። እንዲህ ዝም ብሎ ተራ አይደለም፣ ኑዛዜ ነው። አምላክ በመስቀል ላይ ሆኖ ኑዛዜ አስተላለፈ። ከኑዛዜዎቹ መካከል አንዱ ምንድነው? እነሆ ልጅሽ፣ እነሆት እናትህ። ይሄ ነው ኑዛዜው። አስባችሁ ወዳጆች፣ ይሄ ቃል አሁንም ይሰራል። እነሆ እናታችሁ፣ እነሆ ልጆችሽ ብሎ እየሰጠን ያለው ይሄን ታዲያ ብንቀበል ኖሩ ምንድነው? እና ወዳጆቼ አምላካችን እግዚአብሔር በቸርነቱ ይጠብቀን። በእውነቱ ደስ ብሎኛል። ይህ ማለት ተገብቶኝ ሳይሆን እንዲሁ በምችለው ነገር ያለኝን እንደዚህ እንድነጋገር እግዚአብሔር ፈቅዶ እናንተም ደስ ብሏችሁ እንዲህ ቢመሽ እንኳን ምንም ሳትሉ የጧቱንም ያሁኑንም ተቋቁማችሁ ሳትሰለችሁ እንዲህ በመሆናችሁ በጣም ደስ ብሎኛል። ለውጥ የምናመጣበት ጉባኤ ያደርግልን። ስለዚህ አሁን እንደ ንስር ራሳችን እናድስ ወይስ እንዳረጀን እንቀጥል? አሁን እስኪ ንገሩኝ። እናድስ አይደለ? ነፍሳችን በክርስቶስ ቃል በንስሐ በስጋው ደሙ መታደስ አለባት። በቃ ይሄ ነው። ንስሐ ገብተሃል? አሁን ራስን ጠይቅ እስኪ። መዝን አልገባሁም። ምን እየሰራሁ እኮ ምን እየሰራሁ ነው ያልገባሁ? ምን እያረኩኝ? ከዚህ በላይ ምን ሌላ ስራ አለኝ? የመንግስት ስራ አለኝ። እሺ እሱ ምንም ከዚህ ጋር አይገናኘው። በቃ እሱ ጊዜያዊ እንጀራ ማግኛዬ ነው። እሺ ይሄ ደግሞ ዘላለማዊ ህይወት ማግኛዬ ነው። የትኛው ነው ከየትኛው አነጻጽሬ ነው? ለዘላለማዊ ህይወቴ ኃላፊነት አልወሰድኩም ማለት ነው። ችግሩ ይሄ ነው። አያችሁ፣ ለእንጀራ ኃላፊነት ወሰዳችሁ፣ ለህይወትስ? ለስጋ ኃላፊነት ወሰዳችሁ፣ ለነፍስስ? ለምድራዊ ኑሮ ኃላፊነት ወሰዳችሁ፣ ለዘላለማዊ ኑሮስ ኃላፊነት ማን ሊወስድልህ ነው ታዲያ? ወጣት እስኪ ንገረኝ። ንስሐ አባት መያዝ ለራስ ህይወት ኃላፊነት መውሰድ ነው። ንስሐ መግባት ኃላፊነት መውሰድ ነው። ስጋው ደግሞ መቀበል ኃላፊነት መውሰድ ነው። ተጣልተ እንደሆነ መታረቅ ኃላፊነት መውሰድ ነው። ይሄን ሁሉ አለማድረግ ግን ለህይወት ኃላፊነት አልወሰድክም ማለት ነው። ይህ ማለት ደግሞ ገና ህፃን ነህ ማለት ነው። ህፃናት አሁን ኃላፊነት አይወስዱም። ለዛ ነው እሳትም ካለ ሄደው ጥልቅ፣ በቃ ቢላም ካለ ብድግ አድርገው እርድ፣ ወስፌም ካለ ብድግ አድርገው አይናቸው። ኃላፊነት አልወሰዱማ። ስለዚህ እናንተ ህፃናት ናችሁን? ገና ለራሳችሁ ህይወት ኃላፊነት አልወሰዳችሁምን? ስለዚህ ምንድነው ያልኳችሁ? ያ ንስር ለመብረር ምን ማድረግ ይኖርበታል? ራሱን ማደስ ይኖርበታል። እኛም ለመብረር በላይኛው ዓለም ካልበረርን በምድር ላይ ስንፋቀቅ አዳኞች ይይዙናል። ለዚህ ነው አባ መቃርስ የተባለ ትልቅ አባት ምን አለ? ቆቅ በገጠሩ የምትፈልግ የምትበላ ወፍ ናት፣ የምትበላ ናት። እና ቆቅ እየበረረች ሳለ ወደ ወጥመድ አትገባም፣ ምግብ ፍለጋ መሬት ስትወርድ ግን ትያዛለች ይላል። ይህ ማለት ነው እኛም በነፍስ ጉዳዩ ላይኛው ዓለምን እያሰብን በመኖር አጋንንት አያጠምዱንም። ታዲያስ ወደ ስጋዊ ፍላጎት ስንወርድ ነው ማጥመድ የሚጀምሩት። አገልግሎቱን ሁሉ ወደ ስጋዊ
ምኞትን ሁሉ ወደ ስጋ፣ ጸሎትን ሁሉ ወደ ስጋ ካደረግን አጋንንት ያጠምዱናል ማለት ነው። ጠላት ያለብን ሰዎች ነን። ታጥቀን ነው መኖር ያለብን። ትጥቁ ደግሞ መንፈሳዊ ትግል ነው። መንፈሳዊ ንቃት ያስፈልገዋል ወጣት። መንፈሳዊ ንቃት ለራስህ ንቃ ነው። ለራስህ በቃ ለመዳንህ ንቃ ነው። ሌላ እኮ አይደለም። ለእግዚአብሔር የምትጨምርለት ነገር የለ፣ ብትተው የምትቀንስበት ነገር የለ። ምንም ብታመሰግን ለክብሩ ምንም። አሁን ፀሐይን ብንሞቅ ለፀሐይ ሙቀት እንጨምራለን? አንጨምርም እኮ። እንደዚያው ማለት እኮ ነው። በእግዚአብሔር ክብርም ላይ ምንም እንጨምረው ነገር የለም። እኛ በሰራነው መልካም ነገር እንኳን እግዚአብሔር ቢመሰገን ምንም ለሱ የሚጨምርለት ነገር የለም። ግን ክብሩን ሁሉ እሱ ይውሰድ። በእውነቱ እሱ ይመስገን። እና ወዳጆቼ በልባዊ ፍቅር ነው የተናገርኩ። እውነቱ እናንተም በልብ ተቀብላችሁን ከሆነ ብዙ ለውጦችን እናያለን ማለት ነው። ቀጣይ ሳብረን ብንሰራ ይከፋችኋል? ከፍቷችኋል መሰለኝ። ይሄ ለፍላፊ ደግሞ ነው የምትሉ ይከፋችኋል አይደል? አይከፋንም? ስለዚህ እኛ የምንችለውን ያክል ለማገዝ በጣም አባታችን ቅድም ሲያወሩኝ ስለነበረ እኔ ልቤን ነክተውኛል። እኔ አዲስ አመት እንደዚህ አይነት አላገኘሁም። ምን ማለት ነው? በቃ አግዙን በምትችሉት ሁሉ፣ እኛም እናንተ እናግዛለን በምንችለው ሁሉ። እንዴ እኮ እውነተኛ ቤተክርስቲያን መልክ እኮ ነው። ያስደሰተኝ በቃ ቀጣይ የእግዚአብሔር መልካም ፈቃዱ ሆኖ ግን እንዲህ ማሰባቸው በራሱ ነው የማረከኝ ያስደሰተኝ ማለት ነው። ታዲያ እሳቸው ልጆቹ ናችሁ እናንተስ እምቢ ልትሉ ነው? ታዲያ ምን አላችሁ? ይሁን እሺ ደስተኞች ነን ብላችሁ ገልጻችኋል ማለት ነውና እግዚአብሔር አምላካችን ልቡናችንን አድሶ በቅዱስ መንፈሱ አንጽቶ ወደሱ ያቀርበን ዘንድ ውዴታው ነውና ፈቃዱ ይሁንልን። ለለያችሁ ከፍቶኝ እኮ ነው ደግሜ ደጋግሜ እያወራሁ ያለው እየከፋኝ ማለት ነው። ብናድር ይሻላል እንዲህ ብለን ብናድር ራሱ እግዚአብሔር የሚከፋው ይመስላችኋል? ሰይጣን ሊከፋው ይችላል እንጂ እግዚአብሔር ጭራሽ በዚህ ደስተኛ ነው። ስሜን እያጠሩ ወንጌልን እየተማሩ ልጆቼ ብሎ የሚደሰት አባት ነው። ልጆቹ እዚህ ቤቱ ውስጥ እየተሳሳቁ ደስ ብላችሁ ሲጨዋወቱ እያየ አባት ብቻውን ይደነቃል። አያችሁ? አቤት ጌታ ሆይ እኔን የሰጠኸኝ ብሎ እግዚአብሔር በልቡ ያመሰግናል አይደል? እግዚአብሔር ግን ሌላ የሚያመሰግነው ባይኖር እንኳን እኛን ያመሰግነናል። ሌላ ከሱ በላይ የሆነ እኛን የሰጠው የለውም። እኛው ነን ለሱ ያለን፣ እኛው ነን። እኛን እያየ ግን እንደሚደሰት አባት ሆኖ ይደሰታል። ደስታው ግን ስለኛ መዳን ነው እንጂ ለሱ ደስታው የሚጨምርለት ሐዘኑ የሚጎዳበት የሚባል ነገር አይነገርለትም። አስተውሉ። በጣም ሁሌም ወደ እግዚአብሔር ስትመጡ ለሱ ምን የሚጨምርለት ነገር አለ ብሎ በማሰብ ነው። ስንሰጥ ራሱ ገንዘብ ስንሰጥ ራሱ እግዚአብሔር ምን የሚጨምርለት ነገር አለ? ራሴ ድን ዘንድ ነው ይሄ ተራ ነገር የሆነ ሰጥቼ የማያልፍ ነገር ልቀበል ከእግዚአብሔር ብሎ በማሰብ አስራት ስናዋጣ በዚህ ልክ ነው ማሰብ ያለብን እንጂ የሆነ ገንዘብ ሰጥቼ መኮፈስ በቃ እኔ ያደረኩትን ማንም ያደረገው የለም ብሎ ማሰብ አያስፈልግም ወዳጆቼ። እና እመቤታችን የተለየች ሀገር ናት ብለን ጠርተናል። እኛ ልጆቿ ምን መሆን አለብን ነው ነጥቡ። የተለየን ከዚህ ዓለም የተለየን ከዝባዝንቄው የተለየን አእምሯችን በጊዜያዊ በሚያወናብደው ዓለም ውስጥ ሆነን እንዳንማረክ መጠንቀቅ። በቃ ይሄ አየር ላይ የሚናፈሰው ወሬው፣ ጫጫታው፣ ግርግርታው ምን ሁሉ አይደለም የሚያበላሽን። ይሄን ለእግዚአብሔር መስጠት። ብዙ ጊዜ ፌስቡክ ከማየት ጥቂት ጊዜ ጸሎት አድርግ። ይሄ ነው ለውጥ ማለት መታደስ ያላችሁት ይሄ ነው። አያችሁ አይምሯችን በዛ ነው። በቃ መጨነቅ አለ፣ እሱን እያዩ ደግሞ መሳደብ አለ፣ እንዲሁ ማለት አለ። ስደብ የሚል መጽሐፍ የለም ወዳጆች፣ በጣም አስተውሉ። ስለዚህ በዚህ አይምሯችንን እያደስ ወደ ፈጣሪያችን እየቀረብን እሱ ደግሞ የቅዱሳኑን ጸጋ በእኛ ላይ ያፈሰሰ የበለጠ ቤተክርስቲያን መልኳ ውብ እየሆነ ይመጣል ማለት ነው። የሁሉ ዛሬ የሆነ ያመሸ ሰው ራሱን ሊያድስ ቢታገል አይደለም እዚህ አካባቢ ላለ ደብር ይቅርና ለሌላው ዓለም የሚበቃ ወጣት ነው ያለን። ስለዚህ እያንዳንዳችን የቤት ስራ እናድርገው የቤት ስራ ይሁን። እሺ እግዚአብሔር ወደዚህ ዓለም መጣ። በዚህ ዓለም ውስጥ የቤት ስራ ሰጥቶን ሄደ። በኋላ ግን ኤክስ ራይት ሊል ይመጣል ማለት ነው። አንድ ተማሪ ቤት ስራ ተቀብሎ አይተኛ ማለት
እናንተም በተመሳሳይ አተኙም። እግዚአብሔር የሰጠን የቤት ስራ በስሙና ምን ዘንድ ስጋውን ደሙን እንቀበል ዘንድ ሁሌ በንስሐ ሕይወት እንመላለስ ዘንድ የቤት ስራ ተሰጥቶናል። እንግዳ እንቀበል ዘንድ ድሆችን እንረዳ ዘንድ የቤት ስራ ተሰጥቶናል። ይሄን ሰርቶ የተገኘ በኋላ ራይት ይመጣል። መምህሩ ይመጣል እኮ መምህሩ እኮ ይመጣል። እናንተን የሚያስተምሩ የመምህሮቻችሁ ሁሉ መምህር ይመጣል። ያ መምህር ይመጣል እኮ እኛንም እኮ ይጠይቀናል። እኛም የቤት ስራ እኮ ነው የምንሰራው፣ ሌላ እኮ አይደለም። የእናንተውም የቤት ስራ የኛውም የቤት ስራ ነው። ካህኑ ይጠየቃል፣ የቤት ስራን ሰርተሃል ይባላል። አለቃው ይጠየቃል፣ ይሄን ያህል ደብር ሰጥቼ ነበር፣ እኔ ያህል ህዝብ ሰጥቼ ነበር፣ እጅህ ላይ ጥዬ ነበር፣ ምን አረክ? የቤት ስራ ሰርተሃል ይጠየቃል አለቃው። ያኔ ኤክስም ይሆናል፣ ያኔ ራይት ይሆናል። ራይት በቃ አለቀ። አየው በስራው የተገኘ። ስለዚህ ወዳጆቼ እሱ መምህራችን ሲመጣ በፊቱ ስንቆም ደፍተራችንን ይዘን ይኸው ስንል አንተ ሰርተሃል ራይት በቃ የዘላለም ህይወት ነው ዋጋው። የሚገርመው ይሄ ጽሑፍ አይደለም። የዘላለም ዋጋዬ ከኔ ጋር ነው ለእያንዳንዱ እንደ ስራው እከፍል ዘንድ ብሎ ይል። ስለዚህ ያችን ዋጋ ለማግኘት ዝግጁ መሆን ይኖርብናል። ግን ምን ልናገኝ ነው? ይገርማችኋል። እዛ ስንሄድ እኮ እመቤታችን አለች፣ ቅዱሳን ሁሉ እዛ እኮ ነው ያሉ፣ እየጠበቁን እኮ ነው። ፈጠን ፈጠን እንበል እንጂ እየጠበቁን ነው። ገነት ሆነው እየጠበቁን ነው። ብዙ ቅዱሳን ደግሞ ሰማዕታቱ ደማቸውን ያፈሰሱ ስለቱን እሳቱን የታገሱ ይኸው ጉድጓድ ውስጥ የተወረወሩ ባህር ውስጥ የተወረወሩ በገመድ ያነቋቸው በፈረስ ጭራ የጎተቷቸው ክርስቲያኖች ይኸው ገነቱ ነው እየጠበቁን ነው እኛ እስክንሄድ። ለዚህ እኮ ነው ጥቂት ቆዩ ተብለዋል። ዋጋቸውን ጠይቀው ጌታ ሆይ እስከ መቼ ነው በምድር ላይ ባሉት ደማችን ባፈሰሱ ላይ የማትፈርድ እስከ መቼ ነው ብለው ጠየቁ ይላል። ነጫጭ ልብስ ተሰጣቸው፣ ጥቂት ጊዜ ቆዩ ተባሉ ይላል። ለምን? እንደናንተ ያሉ የሚመጡ አሉ ተባለ። እንደናንተ ያሉ በሃይማኖት ጸንተው በምግባር ቀንተው ተገኝተው የሚመጡ ወጣቶች አሉ፣ ሰማዕትነት ተቀብለው የሚመጡ አሉ ይላል። ታዲያ እኛ ስንሄድ በገነት ውስጥ ያሉ ሰማዕታት እልል ብለው ይቀበሉናል። እነ ቅድስት አርሴማ እናቶቼ እንደነ ቅድስት አናሲሞስ በምናኔ የጸኑት ይጠብቁናል። አሁንም ከኛ እኮ አይለዩም። በፍቅር አንድ ነን፣ እየጠበቁን ያለ። ከዛ በኋላ ጠቅለል ብለን ወደ ዘላለማዊት መንግስት እመቤታችን ወዳለችበት በክብር እንጎናጸፋለን። የሚገርም እኮ ነው። ከዚህ መጣል ምንኛ ሞት ነው። ከዚህ መለየት ምንኛ ሞት ነው። ለዚህ ነው አሁን እንትጋ ምንለው ወዳጆቼ። የከንቱ ተስፋ የምንሰጥ አይደለንም። በምድር ላይ ያለ የፖለቲካ ንግግር አይደለም ይሄ። ምድራውያን ስልጣናቸው እንዲረዝም ጥሩ ጥሩ ቃላትን እየተናገሩ በቃ ማስቀጠል፣ ተስፋ እየሰጡ ማስቀጠል ነው የሚፈልጉት። ቤተክርስቲያን እንደዛ አይደለም። ሞት እንዳለው እየነገርን ነው፣ መከራ እንዳለ እየነገርን ነው፣ ትግል እንዳለ እየነገርን ነው፣ በኋላ ደግሞ ዋጋ እንዳለ እየነገርን ነው። ያ ዋጋ ደግሞ በሰው እጅ የሚገኝ አይደለም፣ በእውነተኛው አምላክ እጅ ለተገፉት የሚፈርድ እውነተኛ አምላክ እውነተኛ ፈራጅ በሆነው እጅ ነው ያለ። ለዚያን ለማግኘት ታዲያ ራሳችን ማዘጋጀት ይኖርብናል ወዳጆቼ። እግዚአብሔር አምላካችን ልባችንን ይቀድስልን። እኔም ተናግሬያለሁ፣ ተናግሮ ከማጥፋት እናንተም ሰምታችኋልና ሰምቶ ከማጥፋት ይሰውረን። እንዘ ከማእኮ ድልወት ሊታ ድኃንከኒ በብዛ ሳይልከ እሴብሐከ እግዚኦ በኩሉ ጊዜ ወበኩሉ መዋዕለ ሕይወትየ እስመ ኪያከ ይሴብሑ ኩሉ ኃይለ ሰማያት ወለከ ስብሐት ለዓለመ ዓለም።